የታደሰ መሪ ምን ማለት ነው? ይሄ ነገር ሲለው ለኢትዮጵያ ሕዝብ ግልጽ ይሁን። ፋይናንሻል ታይምስ የተባለው የነሱ ጋዜጣ ከዛ ከመቅደላ የአፄ ቴዎድሮስ ንብረቶች ውስጥ ብራናዎቹ ብቻ ብሪቲሽ ሚውዚየም ውስጥ የሚገኙት በገንዘብ ቢተመኑ ይላል የዛን ጊዜ 2 ቢሊዮን ፓውንድ ያወጣሉ ይላል። እሳቸው ናቸው እንደውም የላሊበላ የልጅ ልጅ መሆንህን ያረጋገጡልን። ልጁማ አንተ ነህ አላልኩም? በቡቢባ በብቦ ማይምነት ወድሞ ተወዛዋዥ እንደነበርክ ስዕል ስንስል ፕሬዝዳንት መንግስቱ ኃይለማርያምን ነው ዛሬን የሚያጣፍጡልህ እነዛ ነገሮች ናቸው። በእሳቸው ዘመን መወለድ እንደ አንድ ኩራት ይቆጠራል። ጸቡ ራሱ እኮ የሚጣፍጥ የደርግ ዘመን መምጣት የሚወደድ አልነበር። በታሪክ አጋጣሚ እንዲህ አይነት ሰዎች ከሆነ ቦታ ይወጣሉ። ሶማሌን ወራሪ በደበደቡ ቁጥር ከተማው ላይ መጥቶ በጀት ይደንሳል። ቆንጆ ዳጎስ ያለ በብርም ኧረ ቁምጣው አብጧል ይላል። ደርግ ይሄ ኢትዮጵያዊነት ላይ በጣም ይሰራ ስምህ ተጽዕኖ አድርጎብህ ነው? በምክር አእምሮዬ ላይ ተሰርቶ ምን የተሸለማችሁት ነገር አለ? ወይኔ የልጅ አይችልም ከመድረኩ ላይ ዘሎ ምናምን ባክኔ እውነት ኢትዮጵያዊ ስለሆንክም ባስኬትቦል በጣም ጎበዝ ነበርኩ። እግር ኳስ የኔ ክብረ መንግስትም ሁልጊዜ የለመለመች ትሁን አትሆንም ይሄ ላንተ አይሆንም ምናምን እያሉ መከልከል የለባቸውም። እና ምን ያህል ጊዜ ፈጀብህ እዛ ጥናት ስታደርግ? የአፄ ቴዎድሮስ በሙሉ ንብረት ታሪክን እንዴት መንገር ይቻላል? ያለው ብሪቲሽ ለንደን ሚውዚየም ውስጥ ነው። ያን ሁሉ መስዋዕትነት ከፍለ ሚኒስትሮች፣ የአገሪቱ ባለስልጣናት በሙሉ ወደዛ ላይ አንቀዋዘኙ። ከማለዳ እስከ ምሽት ከምሽት እስከ ንጋት ሰላምና ጤና ከእናንተ ጋር ይሁን። ይህ አዲስ ምዕራፍ ፖድካስት ነው። የዛሬው እንግዳችን ጋዜጠኛ ነው። የዛሬው እንግዳችን የታሪክ ተመራማሪ ነው። የዛሬው እንግዳችን ደራሲ ነው። የዛሬው እንግዳችን የበርካታ ድርጅቶች ቦርድ አባል ነው። የዛሬው እንግዳችን ተወዳጁ ጋዜጠኛና የታሪክ ተመራማሪ ጥበቡ በለጠ ነው። ከሱ ጋር በጣም ደማቅ ጨዋታ ይኖረናል። አብራችሁን ቆዩ። ጋዜጠኛና የታሪክ ተመራማሪ፣ አንተን ለመጠየቅ በጣም ነው የሚከብደኝ። በመጀመሪያ እንኳን ደህና መጣህ ብዬ እንኳን በሰላም ጠበቃችሁኝ። በአጠቃላይ የስራ ክሩ ጋር በመገናኘቴ በጣም ደስ ብሎኛል። በጣም የሚያምር ትልቅ ስቱዲዮ፣ ትልቅ እድገት መርታ ላይ ያለ ተቋም ላይ በመጋበዜ እኔ ነኝ ደስታው ዋናው ባለቤት ማለት ይቻላል። በጣም ነው የምናመሰግነው። እንግዲህ ሙያ አንቱታን የሚያሰጥ ቢሆንም የደረስክበት የእውቀት ሌብል አንቱታን የሚያሰጥ ቢሆንም ግን ለቃለ ምልልስ እንዲመቸን አንተ እያልኩ ነው ጭውውቴን የሚጀምረው። የሀበሻ ልብስ ገና ያላስተዋወቅ ነው። በጣም ኢትዮጵያን ወደፊት ከፍ ሊያደርግ የሚችል ትልቅ ሀብት ነው። የኢትዮጵያ ጥበበኞች ጥበብን ልብስ ላይ እንዴት አድርገው ይሰሩ ይሸምኑ የነበሩበት እንደገና ይሄንን ካስተዋወቅ ነው እና ኢትዮጵያውያን ደግሞ ይሄንን እየለበሱ በደንብ ማስተዋወቅ መቻል አለባቸው። ለመጡ እንግዶች ይሄንን ማልበስ አለባቸው። ስለዚህ አለባበሳችንን ወደዋል። እጅግ ውብ። መልካም። አዲስ ምዕራፍ ነው ፖድካስታችን ስሙን እንዴት አገኘኸው? ጥሩ። አዲስ ምዕራፍን ቀደም ሲል ከአሃዱ ሬዲዮ እና ቴሌቪዥን ላይ ከመምጣቱን በፊት ነበረ ማቀው። በዋናነት ባንተ ነው ማቀው። ያንተ የእጅ ስራና ውጤት ከእግዚአብሔር ጋር ሆኖ በጣም እማየው አዲስ ምዕራፍን የቅን የደግ ቤት በቃ ቅንነት የሞላበት ለስራ የመጣው አይመስለኝም። እዚህ ስመጣ አዲስ ምዕራፍን በዛ ነው የማየው። ከስያሜው ጀምሮ የቅኔ ቤት ይብል ይባላል። በጥሩ ነገር ይብል ብለናል እና ይብል ብለናል። አሜን ብለናል። እጅግ በጣም ነው ማመሰግነው። እንግዲህ በጣም ውድ ጊዜ እንዳለ አውቃለሁ። ከጧት ጀምሮ የነበረህን እንቅስቃሴ ማውቃለህ፣ ነግረኸኛል። ከዛ ሁሉ ቆርሰህ ለኛ ጊዜ ሰጥተናል አዲስ ምዕራፎችና ለሰጠህን ጊዜ እጅግ በጣም እናመሰግናለን። እድሜና ጤና ይስጥልን ብለናል። ስለዚህ ጨዋታችን ደማቅ እየሆነ እንዲሄድ መቼም በበርካታ ሚዲያዎች ላይ ተናግረዋል። ነገር ግን ዛሬ እኔ ወደ ክብረ መንግስት ልወስድህ ነው። የድሮዋ አዶላ ማለት ነው። አዶላ የወርቅ መገኛ የነበረች በጣም ተወዳጅ፣ እኔ ስስላት የምታምር ልጃገረድ፣ ውብ ቆንጅዬ ልጃገረድ ትመስለኛለች። አዶላ ከስሟ ጀምሮ ሳስባት ማለት ነው። ስዕል መከሰት ከተቻለ በዚህ ደረጃ ትመስለኛለች።
በኋላም ክብረ መንግስት በሚል ነው የምናውቃት እና የወርቅ መገኛ ነች። ክብረ መንግስትና አዶላ አንተን ታላቁን ጋዜጠኛ ሁለቱም ስሞች ተቀባብለው ለኢትዮጵያ አበርክተዋል። አንተን ማለት ነው። ክብረ መንግስት የነበረ የልጅነት ታሪክ ነው። ልጅነትህ ምን ይመስል ነበረ? እንዴት ነው ሰፈር ውስጥ ስትጫወት ያደግከው? ጭቃ ያቦካኸው፣ ብዬ የተጫወትከው፣ ቆርኪ፣ ሌባና ፖሊስ? እስቲ እነሱ ጋር እንጨዋወት። ብዙ ትዝታዎች አሉ። እንግዲህ ክብረ መንግስት አዶላ ክብረ መንግስት እያሉ ይጠሯታል። የእኔ ያው የቤተሰቤ ግንድ ያለው እዛው ነው። የአያት የቅድመ አያቶች ወደዛ አካባቢ የሄዱት የፋሺዝም ወረራ ኢትዮጵያ ውስጥ በመጣበት ጊዜ አብዛኛዎቹ ከሰሜን ኢትዮጵያ ፋሺዝምን መታገል የመጡ ናቸው። በዚህ ይርጋለም፣ አለታ ወንዶ፣ ዲላ፣ አዶላ፣ የዛን ጊዜ ነገሌ ቦረና፣ ወደ ሞያሌ፣ እንደዚህ በሙሉ አብዛኛዎቹ የአንድ ቤተሰብ ተጠራርተው የመጡ ናቸው። ምንድነው ከዛ በፊት በንግስት ዘውዲቱ ዘመነ መንግስት ደግሞ ይሄ አገርን ከተማን ለማስፋት የቀረጥ ግብር ሰብሳቢዎች የዛን ጊዜ የተማሩ ሰዎች ግብር ሰብሳቢ ሆኖ ይሄዱ ነበሩ። በኋላ ፋሺዝም ወረራ ሲመጣ ሌሎቹ እነሱ ወዳሉበት ሆኖ መታገል ጀምሮ አሁን አያቴ ስትነግረኝ ነፍሷን ይማረውና ማይሆና ነው ያለፈችው። እሷ አርበኝት ነበረች በፋሺዝም ወረራ ጊዜ እና ምን ትለኝ ነበረ? ይሄ አዶላ የወርቅ ማዕድኑ የአርበኞች ይዘውት ወርቅ እያወጡ ያንን ወርቅ በመሸጥ የጦር መሳሪያ ፋሺዝምን ለመታገል ፋሺስት ኢጣሊያን ለመታገል ያንን ወርቅ እየሸጡ በዛ በረሃ ላይ ወደ ቦረና በረሃ ነው ወደዛ ላሉት ገንዘብ ምን የመሳሪያ የሚላከው በወርቁ ነው። ስለዚህ ይሄ የአዶላ ወርቅ ኢትዮጵያን ነፃ ላወጡ ጀግኖች ትልቅ አስተዋጽኦ ያደረገ ወርቅ መሆኑን ስትነግረኝ ወርቅ ብቻ አይደለም የነፃነት ወርቅ ነው፣ ለኢትዮጵያ ነፃነት ያመጣ ነው እያልኩ ማሰብ የጀመርኩ ገና ከልጅነቴ ነው። አዶላ ወደ ክብረ መንግስት የተሸጋገረበት ደግሞ ደጃዝማች ከበደ ብዙነሽ የሚባሉ አርበኛ ነበሩ በጣሊያን ጊዜ እና ከዚህ ከአምቦ አካባቢ ከሜጫ አካባቢ ሰው ናቸውና በፋሺዝም ወረራ ወቅት ትልቅ አርበኛ ከነበሩት ውስጥ አንዱ ናቸው። ለግርማዊ ቀዳማዊ አፄ ኃይለ ሥላሴ የቀረቡ ሰው ናቸው እና እሳቸው ከፋሺዝም ወረራ በኋላ የተለያዩ ጀግኖች አርበኞች አገር እንዲያስተዳድሩ በየቦታው ሲሾሙ እሳቸውም ለዛ ለአዶላ አካባቢ አስተዳዳሪ ሆነው በ1936 አካባቢ ወደዛ ይላካሉ። እዛ ይመጣሉ። ከዛ ህዝቡን ይሰበስባሉ። ህዝቡ ይመጣል፣ ይሰበሰባል። ምን ይላሉ ለህዝቡ? ይቺ ቦታ መላ ዙሪያዋ ወርቅ ነው፣ በወርቅ የተከበበች ናት እና ጌታችን ኢየሱስ ክርስቶስ በተወለደ ጊዜ 70 ሰገሎች ለክብሩ መገለጫ ይሆን ዘንድ ወርቅ፣ ዕጣን፣ ከርቤ አስገብተውለት ነበር። ወርቅ የክብር መገለጫ ነው። ስለዚህ ይህቺ ቦታ ራሷ የክብር የመንግስት መገለጫ የመንግስት ክብር ናት። ከዛሬ ጀምሮ ይህችን ቦታ የመንግስት ክብር ስለሆነች ክብረ መንግስት ብያታለሁ፣ ተከተሉኝ ብለው ያንን ስም ያወጡላት ደጃዝማች ከበደ ብዙነሽ ናቸው። ከበደ ብዙነሽ በጣም የታወቁ ሰው ናቸው። እንደውም በደርግ ጊዜ ደርግ ሲመጣ ደርግ ላይ ከሸፈቱ የቀዳማዊ አፄ ኃይለ ሥላሴ ባለሟሎች መካከል አንዱ እሳቸው ናቸው። መጨረሻ ላይም የተሰዉት እጄን ለደርግ አልሰጥም ብለው ራሳቸውን በራሳቸው እንደ አፄ ቴዎድሮስ የሰዉ ናቸው እና በጣም ትልቅ ታሪክ ያላቸው ናቸው ደጃዝማች ብዙነሽ። እንደው የሚገርም ነው ይሄ ራስን የመሰዋት ጉዳይ ላይ ምናልባት የጀግንነት ምልክት ነው ብዬ እምቢተኝነት የራስን ክብር አሳልፎ ላለመስጠት የሚደረግ ነገር ነው ብዬ አስባለሁ እና በዚህ ጉዳይ ላይ በኋላ አነሳው ነገር ይሆናል እና እሳቸው ስሙን እንዳወጡት ብዙ ስለማይነገር አይታወቅም ነበር። በወቅቱ የነበሩት ንጉሠ ነገሥት
አፄ ኃይለ ሥላሴ በተለያዩ ቦታ በኢትዮጵያ ዙሪያ እየሄዱ ባረፉበት ቦታ ላይ ስም የማውጣት ለምሳሌ አለማያ፣ አሰበ ተፈሪን እንደዚህ አይነት ስሞች ተፈሪ ኬላም ይባላሉ። እንደሱ አይነት ስሞች ነበሩ በወቅቱና የክብረ መንግስትንም የእሳቸው ያወጡ ይመስለኝ ነበረ። እንደዚህ አይነት ትርክቶች ነበሩ። ትክክል። በነገራችን ላይ ሁሉም ሰው ማለት ይቻላል ክብረ መንግስት ያሏት ግርማዊ ቀዳማዊ አፄ ኃይለ ሥላሴ ይመስላቸዋል ብዙ ሰው። እኔ የተጻፈ ሰነድ አግኝቼ ነው ራሳቸው ደጃዝማች ከበደ ብዙነሽ እንዳወጡ። ከዛ ውጪ የአይን ምስክር የሆነችው ደግሞ አያቴም ከልጅነት ጀምሮ የምትነግረኝ እዛው አርበኛ ስለሆነች ከተማዋ እዛው ቤተሰቦቼ ከነገሩኝና ከተጻፈ ሰነድ ላይ ንግግራቸውን አግኝቼ ነው። ከማለዳ እስከ ምሽት ከምሽት እስከ ንጋት ሰላምና ጤና ከእናንተ ጋር ይሁን። ይህ አዲስ ምዕራፍ ፖድካስት ነው። የዛሬው እንግዳችን ተወዳጁ ጋዜጠኛና የታሪክ ተመራማሪ ጥበቡ በለጠ ነው። ከሱ ጋር በጣም ደማቅ ጨዋታ ይኖረናል። ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ሁኑ። በጣም ታሪካዊ ቦታ ነች። ክብረ መንግስት የመንግስት ክብር በወርቋ ምክንያት ያ ስም ስያሜ ተሰጥቷት እስከዛሬ ድረስ ክብረ መንግስት ትባላለች እና አሁን ደግሞ በወርቅ ያጌጠች ክብር ያላት በጣም የምታምር ከተማ እንደሆነች ይሰማኛል። ያቺ ከተማ አንተን ለኢትዮጵያ ሰጥታለች። እዛ አካባቢ የነበረህ ልጅነት ምን ይመስል ነበር? ሁላችንም የዛሬ ማንነታችን የተሰራው የተቀረጸው ልጅነታችን ላይ ነው። ያ ልጅነት የተሰራህበት፣ የተገመድክበት፣ የተፈተልክበት፣ የተዳወርክበት ቦታ ዛሬ አንተ ያለህበትን ሁኔታ ሰጥቷል ብዬ አስባለሁ። ምን ነበር አስተዳደገ? ማህበረሰቡስ ምን ይመስል ነበር? በጣም ጥሩ። እንግዲህ አዶላ ክብረ መንግስት ውስጥ የእኛ ቤት የከተማው መሀል ላይ ያለ አሁንም ያለ መሀል ላይ ያለ ነው። ንግድ ቤት ነው፣ ሆቴል ነው፣ መጠጥ ቤትም ነው። እንደገና የአልጋ ክፍሎች እንደዚህ ያሉት ነው። አውቶቡስ ድሮ መናኸሪያ ስላልተሰራለት አውቶቡስ መጥቶ የሚቆመው እዛ ጋ ነው፣ እኛ በር ላይ ነው። ወደ ነጌሌ ቦረና፣ ወደ ሻኪሶ እንደዚህ የሚሄዱ አውቶቡሶች መጥተው የሚቆሙት እዛ ጋ ነው። ሲሄድም ሲመጣ ማለት ነው። ስለዚህ ብዙ ሰው የማናቃቸው ሰዎች ይገባሉ፣ ምግብ ይበላሉ፣ ይጠጣሉ፣ ይወጣሉ። በየሰዓቱ ያዳዲስ ሰው ፊት ያዳዲስ ሰው ባህሪያት ከልጅነት እያየህ ማደግ አለ። ከብዙ ሰው ጋር መገናኘት እንደገና ከተማ ውስጥ የከተማውን ብርት ላይ ከመሆን አንጻር ወጣም ስትል ብዙ ሰዎች ታገኛለህ። የከተማው ሰዎች እና ብዙ ሰዎች ይዘውኝ ይሄዱ ነበር ለጨዋታ። በሕፃንነቴ ከተማ ውስጥ ድሮ እነዚህ ወራሬ የሚባሉ ሰዎች ነበሩ። ወራሬ ማለት በግርማዊ ቀዳማዊ አፄ ኃይለ ሥላሴ ዘመን የተለያዩ ከተሞች ውስጥ አስቸጋሪ የነበሩ ወጣቶች ሲያስቸግሩ ይታፈሱና ከተማ ውስጥ እንዳይረብሹ ይታፈሱና ወደ ወርቅ ቁፋሮ ወደ ሻኪሶ ወደ አዶላ ይላካሉ። ግፋቢል አዶላ አንሳቢል አካፋ የሚል ተረት አለ፣ አባባል አለ። ግፋቢል አዶላ ነው መላከው፣ አንሳቢል ያው አካፋ ለወርቅ ቁፋሮ። ያ አባባል የመጣው በእነዚህ ሰዎች ነው። እነዚህ ሰዎች ያው እዛ ሰው ከተጣለ ተመልሶ አይመጣም ተብሎ ይታሰባል። ምክንያቱም በእግር ለመጥፋት ካሰበ አካባቢው ላይ አንበሶች አሉ በየቦታው። ስለዚህ በእግር መጥፋታችንም አሁንም ድረስ አዶላ አንበሳዎች የሉም የዛን ጊዜ ማለት ነው። ይሄ ታሪክ እንግዲህ አሁን የዱር አራዊቶቹ እንደዛ አይነቶቹ የሉም። እነ ቀጭኔ ሁሉ እንዳሉ ይነገር። ጥብቅ ደን ነበር አካባቢው ለማለት ነው። ደኑ አሁንም አለ። በጣም የሚገርመው አራዊቱ ነው የሌለው። ደኑ በጣም ኤቨርግሪን የሚባል ቦታ ነው። አራዊቶቹ የሉም። ስለዚህ ያ ቦታ መውጣት መጥፋት ስለማይችሉ እዛው ሴትል አድርገው ግማሹ ባለሀብት የሆነ እንደዚህ፣ ግማሹ ኑሮ ተጎሳቅሎ ግን የአራድነት ቅመም ያለበት የጨዋታ ያለበት በጣም ከአዲስ አበባ ወደ 470 ኪሎ ሜትር ርቀት ላይ ያለ ነገር ግን በጣም የከተማ ላይፍ ያለበት ከተሜነት በጣም ያለበት። ምክንያቱም እነዚህ ልጆች ከየከተማው አስቸጋሪ የሚባሉ የሄዱበት እነሱም የፈጠሩት ከተማ ስለሆነ አሁን እንደነሱ አይነት ሰዎች እየወሰዱኝ ጨዋታ በየቦታው እጫወት ስለነበረ በልጅነቴ
ትልልቅ ሰዎችን አስተሳሰብ ከትልልቅ ሰዎች ጋር የመገናኘት የሁሉም ሰው የመሆን ከሁሉም ሰው ጋር አብሮ የመብላት የመጠጣት በቃ ተፈልጌ ነው የምንገኘው እና አትውጣ እየተባልኩ ምን እያልኩ ግን ሁሉም ሰው የሚፈልገኝ በልጅነት እና በልጅነቴ እንደዛ ስለመሆን አነጋገሬ ሁሉ በቃ የልጅ አዋቂ እንደ ልጅ ሳይሆን ስለዚህ እሱ በልጅነቴ ነገረኝ ነበር። ቤተሰቦቼ እናቴም አጎቶቼ ወላጆቼ በአጠቃላይ አባቴ ከትምህርት ጋር የተገናኘ ሌላ ታሪክ አላቸው። እነሱ ደግሞ የተማሩ ናቸው። የተማሩ ነጋዴ የቤተክርስቲያን ትምህርት ነበር የነበረው። እናቴ ሚኒስትሪ እስከ 8ኛ ክፍል ተምራ አቋረጠች ናት። ትዳር የመሰረተች ናት። ስለዚህ ባይልልኝ እንጂ የጃንሆይ ተማሪ ነኝ እኮ ምትል ናት። አሁን ቢቢሲ ምናምን አሁንም ሲያወራ እንግሊዝኛው የሚገባት በእንግሊዝኛ ምንም ችግር የሌለባት ናት። የጃንሆይ 8ኛ ክፍል በጣም አሁኑ እንግዲህ ማሰብ ይቻላል። 8ኛ ኤ ነበር። ግፍ እንዳይሆንብን ወደ ዩኒቨርሲቲ ልንወስድ እንችላለን። ስለዚህ ትምህርት ላይ እጅግ ከምንም በላይ እዛ ላይ ስለሚያተኩሩ ምንም ልትጫወት ትችላለህ፣ ልታሳለፍ ትችላለህ፣ የትም ልትሄድ ትችላለህ። የትምህርት ውጤት ግን ከምንም በላይ አስፈላጊ ነው እኛ ቤት ውስጥ። ስለዚህ እዛ ላይ ምንም ማመንታት ስለሌለ ትምህርት ላይ በጣም የግድ ስለነበር ማለት ነው። የእኔ ብርታት ጉብዝና ሳይሆን የግድ ስለሆነ ግዴታ ስለሆነ እና ያንን ትምህርት ላይ ይሄ ከጭቃ ማብኳት ከመጫወት ጋር በጣም ብዙ ነገሮች አሉ። ለምሳሌ የኔ የደርግ ዘመን ልጅ ነኝ ማለት የተወለድኩት እግዚአብሔር ይመስገን በአፄ ኃይለ ሥላሴ ዘመነ መንግስት ነው። የእሳቸው የመጨረሻ ልኮራበታለሁ። እዛቸው አስቀናለሁ ሰው እኮ እኔ እኮ የተወለድኩት እሳቸው የመጨረሻ ማለት አብዮቱ ሲፈነዳ እንደማለት ነው። ወደ 65 ዓመተ ምህረት ማለት ነው። 65 እሳቸው የወረዱት ከስልጣናቸው መስከረም 2 1967 ነው። እስከ መስከረም 2 67 እኮ በስልጣን ላይ ነበሩ። አብዮት የተነሳው የካቲት 1966 ነው። ከየካቲት 1966 ጀምሮ ያው ሪሻፍል እየተደረገ ስርዓታቸው ነበሩ። ስለዚህ በእሳቸው ዘመን መወለድ እንደ አንድ ኩራት ይቆጠራል። ከዛ ግን ያደግኩት ከማለዳ እስከ ምሽት ከምሽት እስከ ንጋት ሰላምና ጤና ከእናንተ ጋር ይሁን። ይህ አዲስ ምዕራፍ ፖድካስት ነው። ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ሁኑ። በእኛ ቤት ታሪክ ውስጥ በእኛ ቤተሰብ ታሪክ ውስጥ የደርግ ዘመን መምጣት የሚወደድ አልነበረም። ምንድን ነው ያ ውርስ ስለወረሰ የብዙ የቤተሰቦች ቤቶች እዚህም አዲስ አበባ የነበሯቸው መሬት፣ የእርሻ መሳሪያ እንደዚህ ስለተወረሰ ደርግን እንደ ወራሽ ቀማኛ የሚቆጥር ቤተሰብ ውስጥ ነበርኩ። ግን እኔ ደግሞ ያደግኩት በደርግ ውስጥ ነው። ስለዚህ በደርግ ኢትዮጵያዊነት ሙዚቃዎች ውስጥ በታዳጊ የኪነት ቡድን ውስጥ ስዕል ትምህርት ቤት ስዕል ስንስል ፕሬዚዳንት መንግስቱ ኃይለማርያምን ነው የመጀመሪያ ስዕሎቻችን። የእሳቸውን ፊት የእሳቸውን የጃኬት ሚሊቴሪ የለበስ ኮከባቸውን ፊታቸውን በመሳል ምናምን ነው ያደግነው። ስለዚህ ደርግ በአርት በጥበብ በሙዚቃ በስፖርት አእምሯችንን የቀየረ ያሳደገን ነው። ስለዚህ ምንም እንኳን እዚህ ቤት ውስጥ ሌላ ነገር ቢወራ የደርግ መንፈስ ግን ውስጤ ያለ በደርግ አስተሳሰብ ውስጥ ያደግኩ ነኝ። ለምሳሌ መሰረተ ትምህርት የዛን ጊዜ በጣም ብዙ ሚሊዮን ኢትዮጵያውያን ፊደል አልቆጠሩም ነበር፣ አልተማሩም ነበር እና መሰረተ ትምህርት ደርግ ያስተምር ነበረ። ስለዚህ የመሰረተ ትምህርት መዝሙሮች ስንዘምር ትዝ ይለኛል። በቡ ቢባ ቤብቦ በቡ ቢባ ቤብቦ መሃይምነት ወድሞ ኢሰፓኮ አብቦ ኢሰፓኮ የሚባል ፓርቲ ነበር እሱ አለ። እንደገና ደግሞ የሶማሌ ወረራ የተካሄደው ያ አካባቢ እንግዲህ ትልቅ ካራማራው ጦርነት ሲካሄድ ያ ዋናው ቤዝ የኢትዮጵያ ጦር ሰራዊት ቤዝና እንደገና የሶማሌ ወራሪዎች የአካባቢውንም ሰዎች እያታለሉ እየመጡ አደጋ የሚያደርሱበት እስከ ቦረና ድረስ አስቸጋሪ ቦታ ስለነበር የጦርነት ስሜት ያለበት የጦር ሰራዊት ያለበት የጦር ዘፈኖች ሙዚቃዎች የሚቀርቡበት በቃ ስለ ክላሽ
የዛን ጊዜ መዝሙሮች የነበሩበት ይጠባበቃል ክላሼ ጥይቱን ጎርሶ እያል የምንዘምርበት ክላሼ በእንጨት የተሰራ ክላሽም ይዘን የዛን ጊዜ ደግሞ የዛው የክብረ መንግስት ያዶላ ልጅ አየር ኃይል አብራሪ የነበረ የእሱም ደግሞ የሶማሌን ከነ ጀነራል ለገሰ ተፈራ ጋር ሶማሌን አድቅቀው ሲመጡ ትርኢት የሚያሳዩት ከተማዋን ድብልቅልቅ አድርገው የሚሄዱት አሸናፊ ገብረ ጻድቅ ይባላል። ጀነራል ነው። አሁን አሜሪካ ውስጥ ነው ያለው አለ በሕይወት አሁን የዛ ተወላጅ የክብረ መንግስት ልጅ ነው እና የሶማሌን ወራሪ በደበደቡ ቁጥር ከተማው ላይ መጥቶ በጀት ይደንሳል። ያንም አየር ላይ ያሉ በጦርነት ትርኢት ያሳዩ ነበር። ከተማዋን ድብልቅልቋን አውጥቶ ይሄዳል። በቃ እዚህ ደብድበው ሄደዋል ምናምን ተብሎ ይገለጻል። በህይወት አለ። አሁን ጀነራል አሸናፊ ገብረ ጻድቅ ይባላል። አሜሪካ ውስጥ ነው ያለው። ከጀነራል ለገሰ ተፈራ ጋር እየመጡ ከተማዋን ቀውጥ የሚያደርጉ ናቸው በጀት እና ያንን ወራሪ የሶማሊያ ኃይል ከደበደቡ በኋላ ማለት ነው። ስለዚህ ይሄ የሀገር ፍቅር ስሜት ገና በልጅነት ውስጣችን እየተንበለበለ እያደገ የመጣበት ነውና መዝሙሮች እንዘምር ነበረ። እስከ ወጣቶች የአውራጃው ኪነት ድረስ የደረሰ ማንነት በኪነት ውስጥ ያለኝ ነኝ። ታምቡር መቺ ነበርኩኝ። መታ ነበር። በጣም አስቂኝ ነው። ሌላም ጥያቄዎች አሉ እዚህ ቦታ ላይ። እንደውም ሌላ አንድ ወዳጅ ጋር ስናወራ ጥበቡ እስቲ ምናልባት እነዚህ ነገሮች ውስጥ ይኖርበት ይሆን ወይ ብሎኛልና ከታምቡሩ ሌላ ተወዛዋዥ እንደነበርክም ሰምቻለሁ። በጣም ያው ነጠላ ወይ እናቴን እዚህ ወስዳለሁ። ተወዛዋዥ ደንበኛ ተወዛዋዥ ሁለገብ ማለት ነው። ድራማ ደግሞ በጣም ነበር የምሰራው እና አንዴ ትዝ የሚለኝ በቃ የሆነ ወታደር ካራክተር ሰጥቶኝ በእኔ ልክ ሸሚዝ ጠፍቶ አንድ ወታደር የሚሊቴሪ ሸሚዙን ሰጥቶኝ ከዛ ረጅም ስለነበር ቁምጣዬ ውስጥ ስከተው ቁምጣዬ ደግሞ አብጦ ከዛ እየሰራው ኧረ ቁምጣው አብጧል ይላል። ልጅነት እሱ ትዝ ይለኛል በልጅነት። እና አንድ ልጅ ደግሞ ነበረ መስፍን የሚባል ከኛ ጋር ኪነት የሚሰራ ያው የኢትዮጵያ መዝሙር እንግዲህ የተዘምራለ ሲያልቅ ኢትዮጵያ ቅደም የሚል የደርግ መዝሙር ነበር። በህብረተሰባዊነት አብቢ ለምልሚ እያለ የሚቀጥልና እዛ ጋር እንግዲህ የህዝብ መዝሙር ሲዘመር ሁሉም ቀጥ ብሎ መቆም አለበት። እንቅስቃሴ በቃ ወታደራዊ ነው የተሰጠንና መስፍን የሚባለው ልጅ አብሮን ነበረና ኢትዮጵያ ቅደሚ በህብረተሰባዊነት አብቢ ለምልሚ ቃል ኪዳን ገብተዋል ጀግኖች ልጆችሽ እያለ ሲቀጥል አንዱ የሆነ ህፃን ልጅ ከስር ከመድረኩ ስር ወይኔ ልጅ አይችልም አለው። ከመድረኩ ላይ ዘሎ ምናባክ እኔ ነኝ ማለት ነው ድብድብ ልጅነት ነገር እንዲህ አይነት ጨዋታዎች ነበሩ ልጅነት ላይ። ወደኋላ ተመልሰ ስታስበው በቃ ማለት እነዛ ቅመሞች ናቸው ይዘውህ የሚመጡት አሁን ድረስ ተከትለው ትዝታ የሚሆኑ ዛሬን የሚያጣፍጡልህ እነዛ ነገሮች ናቸው። በተለይ ደግሞ አብሮ አደጉ ነው አብሮ እዚህ ድረስ የመጣ ጓደኛ ከሆነ መንዝረ የምትጫወታቸው ብዙ ትዝታዎች ይኖራሉና ልጅነት ደስ ይላል። የዋህነት ነው፣ ንጹህ ልብ ነው። መጫው ጸቡ ራሱ እኮ የሚጣፍጥ ተጣልተህ ጠዋት ተደባድበህ ከሰዓት በኋላ ተቃቅፈህ ትሄዳለህ። ትላንትና ተደባድበህ ተፈነካክተህ እንደገና የፈነከትከው ወይ የፈነከተ ልጅ ቤት ገብተህ ሽሮ ወይ ዳቦ ስትበላ ትገኛለህ። እና ይሄ ውስጥ የጠለቀ ቂም እና ጥላቻ አልነበረም ልጅነት ላይ። እንደሱ አይነት ነገር አለ። ኳስ ላይ በጣም ጎበዝ ነበር እና ሪጎሬ ሁሉ የሚመታው እሱ ነበር ምናምን ብለውኛል። ይሄ ምን ያህል እውነት ነው? ከማለዳ እስከ ምሽት ከምሽት እስከ ንጋት ሰላምና ጤና ከእናንተ ጋር ይሁን። ይህ አዲስ ምዕራፍ ፖድካስት ነው። የዛሬው እንግዳችን ተወዳጁ ጋዜጠኛና የታሪክ ተመራማሪ ጥበቡ በለጠ ነው። ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ሁኑ። ሪጎሬ ሁሉ የሚመታው እሱ ነበር ምናምን ብለውኛል። ይሄ ምን ያህል እውነት ነው? ማን ያምናል?
ማን ያምነኛል ያው ሀገሬ ልጆች ካልሆኑ በስተቀር። እንዴት ነበርክ ኳስ? ያው ያ ዘመን የደርግ ከልጅነት ጀምሮ በሁሉም ነገር ነው የሚስሉ። እውነት ለመናገር ደርግ ይሄ ኢትዮጵያዊነት ላይ በጣም የሰራ ስርዓት ነው። በደንብ በቃ ልጆች ላይ በደንብ ሰርቷል ብዬ አስባለሁ። ምክንያቱም አሁን በዛ ርቀት ውስጥ ኖረን እኛ እኔ አዲስ አበባም ስለመላለስ እዚህም ያለው በደርግ ዘመን በሱ ዘመን ያሉትን ልጆች በሁሉ ነገር ተስለው እንዲወጡ አድርጓል። በእግር ኳሱ፣ በሙዚቃው፣ በቲያትሩ፣ በድርሰቱ፣ በምኑ ያው ዛሬ ያሉ የሚባሉት እኮ ትልልቅ ድምፃውያን ምኖች በደርግ ዘመን የመጡ ናቸው። ስለዚህ ለምሳሌ እግር ኳስ ብቻ አይደለም፣ ሃንድቦል የሚባል በእጅ የተወረወረ የሚጫወተው እሱን ሁሉ በደንብ ይጫወት ነበር። ባስኬትቦል በጣም ጎበዝ ነበርኩ። ባስኬትቦል ይሄ መረብ ኳስ ያን ያህል ጎበዝ አልነበርኩም። ብዙ የዛን ጊዜ የሚጫወቱ ልጆች ነበሩ። እኔ ሃንድቦሉን፣ ባስኬትቦሉን፣ እግር ኳስ የኔ በጣም ትልቁ የሚጫወተው 9 ቁጥር ላይ 10 ቁጥር ላይ ነው ያስቀምጡኝ የነበሩት አሰልጣኞች እና ያው አጥቂ ማለት ነው። ያንን በደንብ ከልጅነት ጀምሮ እየተጫወትኩ ነው። 6 ኪሎ ድረስ እስከ ዩኒቨርሲቲ ድረስ ሲጫወት ነው ይሄ ነገር። ያው ወደ እንግዲህ ናሽናል ቲም ውስጥ ምናምን እስካላስገባህ ድረስ እንጀራ ላይሆን ይችላል። ወደ ትምህርቱ ማዘንበር ትምህርትን እንዳይወስድ ምናምን በሚል እየቀነሰ መጣ እንጂ በጣም በዛው እንደው ዝም ብዬ ቀጥዬ ቢሆን እንትኑ ነበረ ታለንቱ። አሁን ሳስበው አንዳንዴ አብሮ ኮች የሚያደርግ ሰው ስለሌለ ከዛ ደግሞ ደረጃህን ከዚህ ቀጥሎ እንደዚህ ትገባለህ ምናምን እያለ ተከታትሎ የሚያደርስ ሰው አለመኖሩ ነው እንጂ ሳየው ታለንቱ ውስጤ ነበረ። አሁን ሳስበው የሚጫወትበት መንገድ፣ አሰልጣኞች የሚያበረታቱኝ መንገድ፣ እንዳልከው ፔናልቲ ሲመጣ ድፍረቱም ስለነበረኝ ደፍር ነበር፣ መታ ነበረ እና ሲቻል አቅም ፔናልቲ። እንግዲህ ልጅነት ላይ እኔ የሚገርም ነገር ይሄን ጥያቄ እየፈራው እየተባው ነው። ጥበቡና እግር ኳስ እውነት ይገናኙ ይሆን ማለት የሚመጣ አይመስለኝም። አሁንም ድረስ ኳስ የምትመለከት መስሎ አይሰማኝም። እና ግን ልጅነታችን ላይ ደግሞ ሌላ ምዕራፍ ስላለው ልጅነት እሱ ላይ ብናወጋበት ደማቅ ጨዋታ ይሆናል ብዬ ስላሰብኩ ነው ያነሳሁት። ልጅነታችን ላይ የተለያዩ ሙከራዎችን ሞክራለን። ኳስ ላይ እንዴት ነው ያልኩ ለዛ ነው። ልጅነት ላይ እንዳልከው አሁንም እንደው ወላጆች ለልጆቻቸው መመክረው ምንድን ነው ልጆች በተለይ 10ዎቹ ቤት ሲገቡ 11 12 ጀምሮ የሆኑ ነገሮች የሚወዷቸው በጣም ይመጣሉ። ምናልባት ያንን ላይሆን ይችላል ያ ልጅ ግን የመሆን ፍቅር በሆነ ነገር የማዘንበል ይሄ ህልም ድሪሞች ምናምን ይመጣሉ እና ይህንን በመገንዘብ ልጆች አትሆንም ይሄ ላንተ አይሆንም ምናምን እያሉ መከልከል የለባቸውም። ግን ዋናው መስመር ልጁ እንዳይስት ትምህርቱን ምኑን እንዳይዘናጋ ያንንም እየፈቀዱለት እንዲጫወት እያደረጉት ህልሙን ሊኖር ይችላል። አንድ ቀን አይታወቅም። እኔ እግር ኳስ ታለንቱ እንደነበረኝ አሁን ነው እንጂ ማስበው ቁጭ ብዬ ሳስብ የሄድኩበት መስመር ግን የምፈልገው መንገድ ውስጥ ነው የገባሁት። በጣም ከሁሉም በላይ የምወደው መስመር ውስጥ ነው ጋዜጠኝነት። ገና ከልጅነት እዛው አዶላ ክብረ መንግስት እያለው ራስ ብሩ የሚባል ትምህርት ቤት ነው የተማርነው። 3ኛ ክፍል ላይ የሰንደቅ ዓላማ ሲሰቀል ሰንደቅ ዓላማ ሰቃይ ነኝ። ጧት ሰንደቅ ዓላማ የሚሰቅሉ ልጆች ትምህርት ቤት ውስጥ እስከ ቅርብ ጊዜ ድረስ በተለየ መንገድ የሚታወቁ ጎበዝ ተማሪ የሆኑ በስፖርት በምን እንደዚህ ያን ነገር ነው። የተለየ ነገር ነበረ ማለት ነው ትምህርት ቤት ውስጥ በነበረ ተሳትፎ ሰንደቅ ዓላማ የምትሰቅልበት ወይስ? ይመስለኛል የዛን ጊዜ በትምህርት የተሻለ ውጤት በማምጣት በመሸለም በዛ እና ደፋርም ስለነበርኩ የመናገር እንደዚህ ወደ መድረክ የመምጣት ያን እንዳልኩ በድራማውም በምኑም የአንደበት ስለተሳለ አክሽን ስለተሳለ ከሰው ጋር የመግባባት ችግር ስለሌለብኝ እኔ የሚገርፍ መምህር የለም። ምክንያቱም በጣም መግባባዋለሁ። ምናልባት ያቀኛል እኛ ቤት መጥቶ ፉት ብሎ ሊሆን ይችላል እና ሆነ ነገር እንደውም በቃ አንዳንዱ ይፎግረኛል እንደዚህ ስለምንተዋወቅ ለእኔ ቅርብ ነበረ። ስለዚህ ሰንደቅ ዓላማ እንሰቅላለሁ። የኢትዮጵያ ሕዝብ መዝሙር ለመዘመር እላለሁ 1 2 3 እላለሁ። ኢትዮጵያ ኢትዮጵያ ቅደሚ
በህብረተሰባዊነት አብቢ ለምልሚ እያለ ሰንደቅ ዓላማው ይወጣል ወደ ላይ እና ላይ ሆኖ ሲብለበለብ ሁሉም በፉጨት በጭብጨባ ያደርጋል። ከዛ በኋላ ዜና አነባለሁ እዛው መድረክ ላይ። አዎ ዜናው ከየት ነው? ከአዲስ ዘመን ጋዜጣ፣ ዘኢትዮጵያን ሄራልድ እንደዚህ የሚተረጉምልኝ የዛን ጊዜ ገና መተርጎም አልችልም። ጋዜጣዎች አዲስ አበባ የመረቱና በቀጥታ ወደ ክፍለ ሀገር ይሰራጩ ነበር። በፖስታ ቤት ወደ የዛኑ ቀን ነው ይመጡት። በየቀኑ ይመጣሉ። የዛሬቱ ኢትዮጵያ የሚል ኢህአዴግ ጊዜ ያጠፉት አንድ ጋዜጣ አለ፣ የመንግስት ጋዜጣ። ልጅነት ላይ ካነበብከው እንደው እዛው መድረክ ላይ ትዝ የሚልህ ዜና አለ? ትዝ የሚልህ እንደው አንድ ሁለት መስመርም ቢሆን? ያው ፕሬዚዳንት መንግስቱ ኃይለማርያም የዜናዎች ሁሉ መክፈቻ ናቸው። በሳቸው ነው ዜና። ምክንያቱም የዛን ጊዜ ያው አሁንም ቢሆን የመንግስት ጋዜጦች ምኖች የውስጥ መመሪያቸው የሀገሪቱ ርዕሰ ብሔር፣ የሀገሪቱ ሚኒስትሮች፣ የሀገሪቱ ባለስልጣናት የሚያደርጓቸው ንግግሮች፣ የሚጎበኟቸው፣ የሚሄዱባቸው ነገሮች ሽፋን መስጠት ነው። ስለዚህ የዛን ጊዜም የፕሬዚዳንት መንግስቱና ሌሎች ባለስልጣናት የሚያደርጓቸውን ስራዎች ያንን የተመለከቱ ዜናዎች ትዝ ይሉኛል። እንደሱ አይነት ከጦርነቱ ጋር ከሶማሊያ ጋር በነበረው ጦርነት የሚወጡ ያንን ማዳመጥ መምህራን የሚፈልጉ ነበር። ይሄ መምህራኖች በሙሉ ወደዛ ላይ አንቀዋዞኝ ወደዚህ ጋዜጠኝነቱ ወደ ሚዲያው አካባቢ በቃ ወደዚህ ወደ አዲስ አበባ እንደዚህ በልጅነት ስመጣ ጋይ ሰለሞን ገብረስላሴ የኢትዮጵያ ሬዲዮ ውስጥ የልጆች ክፍለ ጊዜ ፕሮግራም አዘጋጅ፣ እሱ ጋርም እየመጣው በልጅነት ገና መቀረጽ ጀመርኩ። አምስተኛ ክፍል ያለ ከዚህ በዚህ እያደገ ያ የኔ መስመር ምንም ነገር ሳይጓደል ሄደ። ልጅነት ላይ ግን እዛው ለምሳሌ አሁን ድረስ ያለን ወላጆቻችን አንተ ተው፣ አትውጣ፣ አትግባ እዚህ ጋር ምናምን የመከልከል ባህሪ አላቸው። ትምህርት ላይ ብቻ ፎከስ ማድረግ፣ ትምህርት ላይ ብቻ ትኩረት አድርጎ ልጁ እንዲማር ማድረግ፣ የተለየ ታለንት እንዲኖረው አለመፍቀድ ሳይሆን ይጠፋል፣ ይበላሻል ብለው በማሰብ ሊሆን ይችላል። የተከለከልክበት አጋጣሚ ወይ የተገረፍክበት አጋጣሚ ይኖራል? ያው በነፃነት ካደጉ ልጆች አንዱ ነኝ። ግን አንድ ነገር እከለከል ነበር። በጣም የሚገርመኝ አያቴ ናት የምትከለክለኝ የነበረው ዋና። ውሃ ዘሮቻችንን የጨረሰ ነው። ፈሪ ውሃ እንድፈራ አድርጋለች። በልጅነት ዋና አለ ማርያም ጨፌ ይሉ ይዋኛሉ እና ማየት ነው የኔ በቃ ያለው በቃ ከሌ ወንድሜ ሞተው ውሃ ወስዶት ነው በዋና ሊያልፉ ሲሉ ውሃ ጠላታችን ነው እንደዚህ ስለምትለኝ በልጅነቴ ውስጥ ዋና እስከዛሬ ድረስ ዋና አልችልም እና እሱን በምክር አእምሮዬ ላይ ተሰርቶ ሳልዋኝ አድጌያለሁ። እና ደግሞ ካደግን በኋላ እልቅ ገና ወጣት ገና ያደግንኛል የቤተሰብ ከዛ ይሄን እየተነገረኝ አድጌ የኛ ቤተሰብ በጣም ጎበዝ የስፖርት አስተማሪ ነበረ። መላው ይሄ ክብረ መንግስት ወይም ደግሞ ሲዳሞ ክፍለ ሀገር የዛን ጊዜ ሲዳሞ ክፍለ ሀገር ነበር የሚባለው 6 አውራጃዎች ነበሩት። ቦረና፣ ጀምጀም የኛ ያው ማዶላ ጀምጀም ነው፣ በአውራጃው ጀምጀም ነው የሚባል የነበረው። አሬሮ የሚባል አለ፣ የሲዳማ የሚባል ወላይታ፣ እንደዚህ ከፋ እንደዚህ እንትኖች ነበሩና አውራጃዎች ነበሩ። በሙሉ ያውቁታል ስፖርት መምህር ስለሆነ። ይሄ ስፓርታኪያድ የሚባል የልጆች የስፖርት እንትንን ያስጀመረ ነው ኢትዮጵያ። በጣም ጎበዝ ነበረና ድንበሩ ስዩም ይባላል። እሱ የአዋጣ የሚባል ከክብረ መንግስት ወጣ ብሎ ደሻኪሶ ወንዝ አለ። እዛ የዋና ሊያወዳደር ሄዶ አንዲት ልጅ ከተወዳዳሪዎች ውስጥ ውሃው የዛን ቀን ሞልቶ ነው መሰለኝ ድንበርዬ ሞትኩ ምናምን ስትል ውሃው ይዟት ሲሄድ ዘሎ ገብቶ ያዛትና አወጣት እና እሱ ዋና ውስጥ ገብቶ አያውቅም፣ ውሃ ውስጥ ገብቶ አያውቅም። ከነ ልብሱ ከነ ጫማው ነው የገባው ድንበሩ ስዩም። እዛ ሞተ 77 ዓመተ ምህረት እና ትልቅ እየተባልኩ ያደግኩት በቤታችን መጣ። በጣም የሚገርም እኮ ነው። በአይነ በብረቱ አሳየ። በቤታችን መጣ ድንበሩ ስዩም። ማያቀው የአትሌቲክስ ፌዴሬሽን ዱቤ ጅሎን የፈጠረ ድንበሩ ስዩም ነው። በጣም ዱቤ ሁሌ ሲያወራ ስሙን ይጠቅሰዋል። እና የተነገረ ታሪክ እሱ ላይ ደረሰ። እኔ እየተነገረኝ እሱ ላይ ደረሰ እና ይሄን እንደውም አዲስ ዘመን ምን ብሎ አውጥቷል። እሱ በጣም ታዋቂ ስለነበር የሰጠመችውን አድኖ ራሱ ሰጠመ ይላል ርዕሱ።
የሰጠመችውን አድኖ ራሱ ሰጠመ። ፎቶውን አውጥቶ ልክ ነው። ባትፈራ አይፈረድብህም። አንደኛ የተነገረህ ነገር ልጅነታችን ቅድም እንዳልኩ ነው። ልጅነታችን ላይ በጎ ስዕሎች ከተሳሉ በጎ ሆነው ያድጋሉ። ግን ደግሞ ወላጆቻችን በማወቅም ባለማወቅ የሳሉልን የነገሩን ታሪክ ደግሞ እድሜ ልካችን ላይ እውነት መስሎን ሁሉ ታትሞ ይኖራል እና በአንተ ንግግር ውስጥ ወላጆች ልጆቻቸውን ሲያሳድጉ በጣም በጥንቃቄ መሆን እንዳለበት የሚያሳይ ነውና በጣም ነው የማመሰግነው። ከማለዳ እስከ ምሽት፣ ከምሽት እስከ ንጋት ሰላምና ጤና ከእናንተ ጋር ይሁን። ይህ አዲስ ምዕራፍ ፖድካስት ነው። የዛሬው እንግዳችን ተወዳጁ ጋዜጠኛና የታሪክ ተመራማሪ ጥበቡ በለጠ ነው። ከሱ ጋር በጣም ደማቅ ጨዋታ ይኖረናል። ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ሁኑ። ልጅነት ላይ ከሚሰጠን ማዕረግ አንዱ ስም ነው። ሳስበው ስምህን መልአክ ያወጣዋል እንዲሉ ጥበቡ በለጠ ሲባል ለኢትዮጵያ ሕዝብ የተሰጠህ በረከት እስከሚመስለኝ ድረስ ስምህ ተጽዕኖ አድርጎብህ ነው? ስምህንስ ማን ያወጣው? የአባትህን ስም ተከትሎ ነው ስም የወጣው ወይ ደግሞ የልጅነት ሁኔታህን ታይቶ ነው ጥበቡ የተባልከው? የቤት ስምም ካለ በዛው ተነግረናል። ጥሩ ነገር አስታወስከኝ። ደስ ይላል። በአንተ ውስጥ ይሄ አያቶች፣ ቅድመ አያቶች፣ ቤተሰብህ ሲጠራ እነሱን ማስታወስ ይሄ በጣም ደስ ይላል። አሁን ውጭ ሀገር ሲሄድ ስሜ እንግዲህ እኔ ጥበቡ በለጠ ተፈራ ያያስም እና እነሱ በውጭዎቹ አጠራር ተፈራ ነው የኔ ስም። ተገልብጦ የአያቴ ስም ተፈራ ሲለኝ ወይ አያቴ በኖር ወይኔ ይህን በሰማ ኖር ስለ በቃ እንደዚህ አሁን በዚህ ጥያቄ ውስጥ ሌላኛው አያቴ መጣ፣ የእናቴ አባት እና ያው እንደተነገረኝና አሁንም እንደሚወሳው የስም አወጣጥ ያው ታሪካዊ ነው። በቤት ውስጥ ስም ሁሉም ሰው ያወጣላል። ታላቂቱ ባለቅኔ ድምፃዊት እጅጋየሁ ሽባባው ስም የለኝ በቤቴ ትላለች። ያ ከላቴ ሲለኝ እንደዚህ የኛም ቤት ትመስለኛለች። አሁን የእሷን እምረጥ ብትለኝ የምመርጠው ሙዚቃ ሁሉም ለእኔ ድንቅ ነው። ግን የእኛ ቤት ጨዋታ የሚለው ሙዚቃዋ የእኛ ቤት ይመስለኛል፣ ስለ እኛ ቤት የምትጫወት ይመስለኛል። አሁን ጂጂ እና እሱ ዘፈኗ ከራሴም ጋር አያይዘዋለሁ። ስም የለኝ በቤቴ እና እኔ እንደተወለድኩ እንግዲህ እናቴ ከኔ በፊት አንድ ልጅ እንትን ብሎባታል በቃ በወሊድ ምክንያት። ስለዚህ የኔ መምጣት አስጨናቂ ነበረ ቤት ውስጥ። ልክ እንደዛ ቀጥማት ይሆን እንግዲህ የአሁን ልጆች እኮ ሆስፒታል ነው የሚወለዱት። እኛ ቤት ውስጥ ማርያም 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 እየተጠራች ሰፈር ውስጥ የሚያዋልዱ አንድ ትልቅ እናት ይመጣሉ። በዛ ምክንያት በባህላዊ መንገድ ማለት ነው ማርያም ናት የምታዋልደን እና ማርያም እየተባል በብዙ ሰዎች ተጨንቀው ነው የመጣሁት ያ ጉዳይ እንዳጋጥም ማለት ነው። ስለዚህ ለምሳሌ አሸብር የሚል ስም አለኝ ቤት ውስጥ። የዛን ጊዜ ሁሉም ተጨንቀው ስለነበረ ስወለድ አሸብር ያሉኛል። ሌላው እንደዚሁ የእናቴ አጎት ያለው በለጠ፣ አሸብር በለጠ። እንደገና የእናቴ እናት ንጉሴ ትለኝ ነበር። ንጉሴ እያለችኝ ነው። ንጉሴ በሴት ስም ሁሉ ሚሚ የሚሉኝም ነበር። ፍርሃት ነው። በጣም በቃ በተለያየ ስም የለኝም በቤቴ እና እስካሁን ማለት ነው። በዛ ዮሐንስ የሚሉኝ ነበሩ። አሁንም እንደውም ሰፈር ሳሪስ የኛ ቤት አካባቢ ያሉ ጥበቡ የሚባለውን በሚዲያ ነው ያወቁት። ሚዲያ ላይ ስመጣ እንጂ በቃ ጆኒ ምናምን በዮሐንስ ጆኒ ነው የምታወቅ የነበረው ሰፈር ውስጥ። አሁን ሳሪስ አካባቢ እንደዛ ነው። ሁሉም ስሞች አልመጣልህ አሉኝ። እንደዛ ነበር እና እናቴ አባት ፋንታውን ውቤ የሚባል ነበረ። ይሄ ደቡብ ኢትዮጵያን በብዙ መልኩ ያገለገለ ሰው ነው። በአስተዳደር በግብርና በምናምን ያዛ አካባቢ በጣም ተጽዕኖ ፈጣሪ የነበረ ሰው ነውና ፋንታውን ውቤ ይባላልና እሱ ይሄ ሁሉ ስም እንዳንተ አልጣመውም።
ይህ ሁሉ ስም አልጣመውም እና መጽሐፍ ቅዱስ ገልጾ አንብቦ ዳዊቱን ደግሞ ምን ብሎ በምንም ሲጠራ አይጥመውም ነበር አሉ። ዘርበሉ በዚያ አትጥሩ፣ የሚያሸብር ነው፣ የምን ያለው ነው ምናምን የምን ያለው ወደዛ ይላቸው ነበረ። ታዲያ አውጣለት እንጂ ምናምን ይባል ነበር እና እሱ ነው ጥበቡ ማለት የእግዚአብሔር ጥበቡ በለጠ። ያው ጭንቀቱ ምን ብንጨነቅም ምንም ብንልም የእግዚአብሔር የእሱ ጥበብ በለጠ ማለት ነው። ጥበቡ በለጠ ቅኔው ስጋ ነው። በጣም ደስ ይላል። ብዙ ጊዜ በቃለ መጠየቆች ላይ አያትህን ነው ደጋግመህ የምታነሳው። እናትህን አባትህን ስታነሳ ሰምቼህ አላቅም። ምናልባት በአያት ስላደግ የአያት ተጽዕኖ ስለነበረብህ ይሆን አላቅም። እሱ ላይ እስቲ ትንሽ ባልና ያው ከወላጆች ጋር እስከ ቅርብ እናቴ አሁንም አለች። አባቴ ነው በህይወት የሌለው ካደኩ በኋላ ነው እና የነሱ አሻራ በጣም ደማቅ ነው። የወላጆች ምንም ጥርጥር የለውም አብረውክ ነው ያሉት። ግን እነሱ ራሳቸው ልጅ ስለነበሩ በወላጆቻቸው የነሱንም ልጅነት ቤት ውስጥ ስለምናየው እንደነሱ ለእኛም የሚያስቡ አያቶቻችን ስለነበሩ የአያት ችግሩ ምንድን ነው? ለልጃቸውም ለእናቴም ለአባቴም የሚያስቡ ወላጆች ነበሯቸው። እነሱም ልጅ ሆነው ነው ያየናቸው። በልጅነታቸው ያስቡላቸው ስለሆነ ቢያረጁ ትልቅም ቢሆኑ የት አመሸ እንደዚህ አትሂድ የሚባል ነገር ስላለ ማለት ነው። እና ስለዚህ እኔ ደግሞ ከአያቴ ስርስር ስለማልጠፋ ታሪክ ደግሞ የኋላ ታሪክ ከአባቴም ከእናቴም በላይ እነሱ በፋሽዝም የተዋጉ አልነበሩም። ከዛ በኋላ የተወለዱ ናቸው ከፋሽዝም ወረራ በኋላ። ግን ያ የፋሽዝምንም ታሪክ የኢትዮጵያን ታሪክ የጣሊያኖችን ታሪክ የብዙ ነገሮች ታሪክ እየነገረችኝ ያሳደገችኝ አያቴ ናት። የእሷ ይሄ ትርክቶች ውስጥ ያሉ መኝታ ክፍሉ አሁን ትዝ ይለኛል 3 ምስሎች ነበሩ። ምን ናቸው እነሱ? አንደኛው የእናታችን የቅድስት ድንግል ማርያም ምስል በዳንቴል ዳርዳሩ ብሎ በጣም በሚያምር ሁኔታ ተሰቅሏል። ከዛ ደግሞ የልጇ የጌታችን የመድኃኒታችን የኢየሱስ ክርስቶስ ስዕል አለ። ከዛ ቀጥሎ የነበረውን በልጅነት ሌላ ይመስለኝ የአፄ ቴዎድሮስ ስዕል አለ። 3 ስዕሎች አሉ። እኔ በልጅነቴ የሚገርም ነው። በልጅነቴ በተከታታይነት ተሰቀሉ። በልጅነቴ ማርያም የኢየሱስ ክርስቶስና የአፄ ቴዎድሮስ እናት ትመስለኝ ነበር። እና አፄ ቴዎድሮስ ላይ ያለኝ እስካሁን ድረስ ፍቅር ከነዚህ ምስሎች ውስጥ የወጣ ነው። አብሮ ከነሱ ጋር ያለን እንዴት ከነሱ ጋር ተሰቀለችው አላውቀውም። ምናልባት አርበኛ ስለነበረ ጀግንነት ምንነት ስለ ውስጧ ስላደገ ይመስለኛል። እና እነዚህ ነገሮች ከኢትዮጵያ ታሪክ ጋር የተያያዙት ነገሮች ከሷ ስላገኘው ይገርመኝ ነበረ። እና እስካሁን መመነዝራቸው ብዙ ነገሮች ለምሳሌ የደቡብ ታሪክ የደቡብ ስል የዛን ጊዜ ያው ደቡብ ኢትዮጵያ ስለሚባል ካኒንግሃም ጀነራል ካኒንግሃም የእንግሊዝ የጦር መሪ አዲስ አበባን በመጋቢት 28 1933 የገባው እሱ ነው ይባላል። እዚህ በአያቴ ይህን ታሪክ በሌላ መልኩ ነግራኛለች። ለምሳሌ እኛ ከዚህ ከደቡብ ከዛ ከቦረና ካኒንግሃም የእንግሊዙ ጦር ጋር ሆነን አዲስ አበባን እንግዲህ ጃንሆይ ገና አልመጡም። ሚያዝያ 7 ነው እሳቸው የመጡት። አዲስ አበባ ለመግባት ስንል እነዚህ የቡልጋ አርበኞች ለካ ቀድመው ገብተው ይሄ እንግሊዝ አበደ ቀደሙ። አየ ቡልጋ አርበኞች ቀድመው ገብተዋል። አየ ታሪክ እኮ ለመሻማት ነው። አየ እና አሁን ብዙ ጊዜ የሚባለው ካኒንግሃም ነው ይባላል። በሷ እንትን እነውም የነዚህ የቡልጋ ከቡልጋ ለአዲስ አበባ ቅርብ ስለሆኑ እነሱ ቀድሞ ተበሳጭቶ ነበረ
እና ከዛ ጃንሆይ በወሩ ነው እሳቸውም በሰሜን ኢትዮጵያ ድል እያደረጉ የመጡት። ስለዚህ እነዚህ ታሪኮች ገና አልተጻፉም። ሄደው እሷ ጋር ብዙ ታሪኮች ነገረችኝ፣ የተጻፉም አሉ። ከዛ ውጭ አውሮፕላን እንዴት እንደጣሉ ምን እንዳሉ፣ አንዱ የሌላውን ሽንት እየጠጣ በረሃ ላይ ፊልቱ ላይ እዛ የሞያሌ በረሃ ላይ እንዴት ይዋጉ እንደነበር ሁሉ ነግራኛል። ስለዚህ እነዚህ ታሪኮች ናቸው። ከአያት ጋር እንድትቀራረብ የኔ ወላጆች ራሳቸው ልጆች ስለነበሩ አያቶች እንክብካቤ ሲያደርጉላቸው ስለምታይ እንደ አዋቂ የምታየው አያቶች። ከማለዳ እስከ ምሽት፣ ከምሽት እስከ ንጋት ሰላምና ጤና ከእናንተ ጋር ይሁን። ይህ አዲስ ምዕራፍ ፖድካስት ነው። የዛሬው እንግዳችን ተወዳጁ ጋዜጠኛና የታሪክ ተመራማሪ ጥበቡ በለጠ ነው። ከእሱ ጋር በጣም ደማቅ ጨዋታ ይኖረናል። አብራችሁን ቆዩ፣ መልካም ነገሮችን ትቀስማላችሁ። ጋዜጠኛ ጥበቡ በለጠ፣ ጋሽ ውብሸት ወርቅአለማው እንዳንተ አይነቱን ሰው ሙሉ በኩሌ ይላሉ። ሁሉ ነገር ላይ ጥበቡ በለጠ ሁሉ ቦታ ላይ አለ። ሁሉ ነገር ላይ ደግሞ ስኬታማ ነው። የሰው መውደዱ በጣም ጥግ ድረስ ነው። ከትልልቆቹ ፕሮፌሰሮች ጀምሮ ትንንሾቹ ወጣት ጋዜጠኞች ጋር አብረህ ነው የምታወራው፣ አብረህ ነው የምትውለው። ለሁሉም እንደ ሰውነታቸው እኩል ክብር ትሰጣለህ። ይሄ ነገር እንዴት ነው አንተ ውስጥ ሊፈጠር የቻለው? አንዳንድ ሰው ውሎውን ይመስላል ከፍ ብሎ ከዋለ ከፍ ብሎ ነው የሚቀረው፣ ወደ ታች ለመውረድ ይቸገራል። አንተ ግን ታናናሾች ሊያናግሩ ሲፈልጉ ወደ አንተ ከመጥራት ይልቅ ወደ እነሱ ሄደህ ታናግራቸዋል። ልክ እንደ ዛሬው እንደኔ ማለት ነው። አንተን መጠየቅ እኔ የማልችል ሰው ነኝ፣ ግን ጊዜህን ፈቅደህ እዚህ ድረስ መጥተሃል። ለትውልድ እውቀት ለማጋራት፣ ለሀገርህ ያለህን ሀሳብና እውቀት ለማጋራት እዚህ ድረስ መጥተሃል። ስለዚህ እነኚህ ነገሮች እንዴት ነው አንተ ውስጥ የተፈጠሩት? ሁሉን እኩል ለማየት ምንድን ነው ምክንያቱ? ቢንዬ ክብሩ እኮ ለኔ ነው። አንተ ስትጋብዘኝ እንዳንተ አይነት ቅን ሰው ጋብዞት መቅረት ይቻላል ወይ? ራሱ በጣም ከባድ ነው እና እጅግ ነው አመሰግናለሁ። እንግዲህ እኔ አሁን አንዳንድ ነገሮችን ወደኋላ ሳይ ሌሎችንም ሰዎች ሁኔታ ሳይ አስተዳደግ፣ ቤተሰብ ጋር የምታርግበት የልጅነት የምትወርሰው ነገር ያለ ይመስለኛል እና እኛ ቤት አሁን ሄጄን የመጣሁት በሰሞኑ ነው እዛ እና በልጅነቴ የማያቸው ነገሮች እንዴት እስካሁን ድረስ ይኖራሉ? እስካሁን ድረስ አሉ። ለምሳሌ ብዙ ሰው ግቢ ውስጥ አለ። ብዙ ልጆች ግቢ ውስጥ የሚያድጉ አሉ። ምሳ ሲበላ ብዙ ሰው አንድ ላይ ነው የሚበላው። በጣም ብዙ ነው የሚሰራው። ረድኤት አለው። 10 ምናምን ሰው ታያለ አንድ ገበታ ላይ። እንዴት በልጅነት የማያቸው ነገሮች አሁንም እንዴት ቀጠሉ? እና ሁሉም ቤተሰብ የሆነበት ግቢ ውስጥ ሆቴል ይዞ ያደረ ሰው ካለ እራት ሲቀርብ አልጋ ይዞ ስላለ ይጠራል። በልቶ ነው የሚተኛው። ከፍሎ አይደለም፣ በነፃ የቤቱን መብላት ከፍሎ የራሱ ጉዳይ ይበላ ይችላል። የቤቱ ሲበላ ተከራይቶ ያለ ሰው ቤት ሲበላ ይጠራል። ቡና ሲጠራ ይጠራል። እና ይሄ እንግዲህ በአያቶች ጊዜ የነበረ ነው። በእናቴም አሁን ያለ ነው። እና ያደግኩት እንደዛ ከሌሎች ሰዎች ተለይቼ ልጅ ነው ተብዬ አይደለም። እኩል እዛ ውስጥ ከሚኖሩት ከማናቸውም ልጆች እኩል በልተን እኩል ጠጥተን፣ ስለዚህ ያ ነገር እኔ ለሰው እንደዛ ይሆንኩ ይመስለኛል። አላቅም የሰዎችን አንዱ ከሌላው ሊበልጥ የሚችለው ምናልባት በጸባዩ፣ በጥሩ ምግባሩ፣ በምናምን ሊበልጥ ይችላል። በሰውነቱ ግን እኩል ነው። ሁሉም ሰው በእኩልነት ማየት እንዳለብኝ እዛ ያየሁት ነው። የበለጠ ከሌ የተሻለ ነው የሚባል የለም። ወላጆች ገበታ ላይ ሁሉም ሰው አብሮ ሲበላ ያደግ አንተ የተለየ ሰው ልትሆን ነኝ ብለህ ልትመጣ አትችልም። እና በዛ ይመስለኛል እኔ ከሰዎች ጋር ከማንም ጋር እኔ የፈለገ አሁን ጸብ ያለበት ቦታ ቢሄድ ያ ጸብ ይቆማል፣ ጸቡ አይቀጥልም። ለምን ትጣላለህ ማለት ምን የሚያጣላ ነገር አለ? ስንት በቃ በፍቅር የሚያኖሩን ብዙ ነገሮች እያሉ የሚለው ነገር በውስጤ ስላል ሰዎችን የማስታረቅ ወዲያው ነገሮችን የማቅለል ነገር አለኝ። ጸብ ውስጥ እኔ ያለሁበት ቦታ ጸብ
አይኖርም። እና ይሄ ከቤት ውስጥ ያለ የነበረ አስተዳደግ አብሮኝ ስላለ ይመስለኛል። እንደገና ደግሞ አንዳንዴ ምናልባት የሰው መውደድም ራሱ ሌላ ጸጋ ሊሆን ይችላል። አገር ሰው በቋንቋ በምናምን ስለምትግባባ ሊወድ ይችላል። በአንድ ቋንቋ አንድ ካልቸር ውስጥ አብሮ ያላደገ ከብዙ የባህር ማዶ ያለ ምናምን ሰው እንዴት ጓደኛ አድርጎ በናፈቀኝ ና ሀገር ጎብኝ ምናምን እያለ ሲጋብዝህ ስታይ የሰው መውደድ የራሱ ጸጋ ደግሞ አለው ትላለህ። እግዚአብሔር እንኳን የሰጠኝ አለው እሱም ስላለ ማለት ነው። በጣም ግሩም። እሱ ይመስለኛል እኔም አሁን በልጅነት ውስጥ የነበረው አስተዳደግ ያ ሁሉ ጎረቤት ያ ሁሉ የአካባቢ ሰው ጋር ስትግባባ እና ብሎ ሲልኩ ሱቅ እዛ ምናምን ሲልህ አብረ ስታድግ በኪነቱም በምንም ስታድግ ያ ሁሉ ድምር ውጤት ዛሬ ላይ ከተለያዩ ሰዎች ጋር አብረህ እንድትሆን አስገደደ። ምክንያቱም እከሌ የተለየ ነው፣ እከሌ ልዩ ነው፣ እከሌ ከኛ ጋር ወገን አይደለም ተብለ ስላላደግ ሁሉንም እኩል ማየት ሁሉ ቦታ ላይ አንድ ሆነ ሁሉ ቦታ ላይ የመገኘቱ እድል የተፈጠረው አስተዳደግህ ይመስለኛል። እና ቅድም ወዳልነው ስንመለስ ልጅነት ትልቅ አስተዋጽኦ አለው ለዛሬ ማንነታችን እና ልጅነት ላይ አድምቆ የተሰራ ልጅነት ላይ በጥንቃቄ የተሰራ ወጣት ወይ ልጅ ዛሬው ያምራል፣ ከብዙዎች ጋር መኖር ይችላል። እሱን ማሳያ ነው የሆንክልኝ እና በጣም ደስ ብሎኛል። ከማለዳ እስከ ምሽት ከምሽት እስከ ንጋት ሰላምና ጤና ከእናንተ ጋር ይሁን። ይህ አዲስ ምዕራፍ ፖድካስት ነው። የዛሬው እንግዳችን ተወዳጁ ጋዜጠኛና የታሪክ ተመራማሪ ጥበቡ በለጠ። ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ሁኑ። ጋዜጠኛ ጥበቡ በለጠ ሁለት ነገሮች ያስገርሙኛል። አልሰማውም ነበር እኔ እስከዛሬ። ምናልባት አጠገቤ ያሉ የዚህ አዲስ ምዕራፍ ክሩም አላወቁም አያውቁም። አንተም ተናግረው አታውቅም። ለዛሬ የአዲስ ምዕራፍ ፖድካስት ተመልካቾች ግን ይሄን ሚስጥር ላውጣ። የቅዱስ ላሊበላ የልጅ ልጅ ነህ አሉ። ይህን ሰማሁ እና እስከ ዛሬ እንዴት አልተናገርከውም? ምክንያቱም እኔ እናንተ የተገናኘንበት የመጀመሪያ ትውቃችንም የቅዱስ ላሊበላን ዶክመንተሪ ፊልም ሰርተህ የሰራሃቸውን ፊልሞች ለማባዛት ማሽን ስለነበረኝ በዛ አጋጣሚ ነበር የተገናኘ ነው። ያኔ ልጁ መሆንህን አልነገርከኝም ነበር። ከብዙ ጊዜ በኋላ ግን ስሰማ የልጅ ልጁ እንደሆንክ ሰምቻለሁ እና እስኪ ስለዚህ አጫውተኝ። ይሄ ታሪካዊ አባባል ነው። በእርግጥ የቅዱስ ላሊበላን ታሪክ ለመስራት የተነሳ ነው 1998 ዓመተ ምህረት አካባቢ ነው። ምክንያቱም የዛን ጊዜ ወደ 2000 ዓመተ ምህረት ወደ እስራ ምዕት ወይም ሚሊኒየም ለሚባለው ዝግጅት ኢትዮጵያ ትተዳደፍ ነበር። የዛን ጊዜ ከ97 ዓመተ ምህረት ምርጫ በኋላ ኢትዮጵያ ይሄ ዳርክሽ ነገር የሐዘን ድባብ፣ ብዙ ሰዎች ተገድለዋል፣ ብዙ ሰዎች እስር ቤት ናቸው። በጣም አስፈሪ የኢትዮጵያ ጉዞ፣ በጣም አስጨናቂ የነበረበት ደመናማ በቃ ያረገዘ ጨለማ እና መጥፎ ጊዜ ነበር በታሪካችን ውስጥ እና የዛን ጊዜ ሚሊኒየምን ለማክበር በሚሊኒየም ለማዋዛት እንግዲህ መንግስትም የጨነቀው ይመስላል። ስለ ሚሊኒየም ማውራት ጀመረ። ለሚሊኒየሙ እንዲናረጋለን ሚሊኒየም የሚባል ነገር ሲነሳ ሚሊኒየም ማለት ምን ማለት ነው? 1000 ዓመት ነው። ስለዚህ 1000 ዓመት ውስጥ አሁን ይወራ የነበረው ኢትዮጵያ በኢህአዴግ ጊዜ እንደለመለመች በ1000 ዓመት ውስጥ እሱ ሊከበር ነው ዝግጅቱ። ስለዚህ 1000 ዓመት ማለት እኮ ወደ ኋላም ተኪዶ የሚታይ ነገር አለ የሚል ነገር መጣብኝ እና ግን ውስጤ ደቡብ አፍሪካ ያለው አንድ የተቀመጠ ነገር ነበር። ከፖርት ኤልዛቤት የምትባል ከተማ እዚህ ጫፏ ላይ ደቡብ አፍሪካ ጫፏ ላይ ፖርት ኤልዛቤት የምትባላለች። ከጆሃንስበርግ ጆበርግ የ45 ደቂቃ የአውሮፕላን በረራ ተደርጎ እዛ ይታረፍና ከፖርት ኤልዛቤት እስከምንማርበት ግራምስታውን ድረስ የ2 ሰዓት ተኩል በመኪና ነው የምንሄደው እና የሆነ ህንዳዊ የደቡብ አፍሪካ የሆነው የህንድ ያው ደቡብ አፍሪካ ብዙ ሰዎች አሉ። ህንድ ነው ሰውየው። መኪና ይዞ መጥቶ ይዞኝ ይሄድ ነበረ ከፖርት ኤልዛቤት እና እየሄድን እየበረረ ነው መንገዱ። መቼም ቢተጣጠፍ የሚገርም መንገድ ነው። ዳገት ነው። እንደዚህ እየወጣን ይሄድን የሆነ ቦታ ትልቅ ታፔላ ነው ላሊበላ ይላል ደቡብ አፍሪካ ውስጥ። ምንድነው ይሄ እንግዲህ 90 ዓመተ ምህረት ምንድነው
ላሊበላ አልኩት። yes it's ላሊበላ it's a lodge ነው አለኝ። ላሊበላ አልኩት። አሁን ፕሮናውንስ ያደርግም በስርዓት ላሊበላ አለ። ሀውካ ላሊበላ ደቡብ አፍሪካ ውስጥ በምን ምክንያት ምን አይነት የታሪክ ቁርኝነት ኖራቸው? አዎ ከዛ ያው ብዙ ማስረጃ እዛ በቆይታዬ ፈልግ ጭንቅላቴ ውስጥ እሱ አቁም እንዳለው ምን ቢያቆምስ ምንድነው እዛ ላሊበላ ምንድነው ሎጅ ነው ምናምን የሚል ሌላ ትርጓሜ የለውም። ሎጅ ላሊበላ የሚባል እዛም አካባቢ አለ፣ ሌላም ቦታ ብቻ ላሊበላ ፖፑላር ስም ነው፣ የታወቀ ስም ነው። እዛ ውስጤ እንደቀረ መጣው። ይሄ 97 98 ግርግር ሲመጣ በ1000 ዓመት ውስጥ በመስራት ስናስብ ዶክመንተሪዎች መስራት ኢትዮጵያ እኮ ያላት ሀብት መቼም እስከዛ ቀን ድረስ ነዳጅ አላወጣችም። ነዳጅ የላትም፣ ሌላ የተፈጥሮ ሀብት የላትም። ሀብቷ ታሪኳ ነው፣ ማንነቷ ነው። ልጆቿ በጭንቅላታቸው ጥበብ እግዚአብሔር በገለጸላቸው ያመጡት የፈጠሯቸው ምድር ላይ ያቆሟቸው የተከሏቸው የቀረጿቸው ጉዳዮች ናቸው የኢትዮጵያ ታሪክ። የኢትዮጵያ ማንነት ያለው እነሱ ውስጥ ነው። እነሱን መፈተሽ አለብን። 1000 ዓመት ውስጥ ምንድነው የተሰራው ኢትዮጵያ ውስጥ ብለን የ1000 ዓመቱን ስናይ የቅዱስ ላሊበላ ታሪክ ልክ እንደ ቤተ ጊዮርጊስ ባለአናቱ ላይ መስቀል እንዳለው ብቅ አለ የሱ ታሪክ። ስለዚህ መጀመሪያ እሱን እንስራ ፕራዮሪቲ ያስቀመጥ ደረጃ በደረጃ ያስቀመጥ። ከዛ የጎንደር ስልጣኔ ያለ የ17ኛው የ18ኛው መቶ ክፍለ ዘመን ታሪክ፣ ከዛ በፊትም ብዙ ታሪክ የስነ ጽሁፍ ብዙ ታሪኮች ያሉባት አካባቢ ናት። ከዛ የጎንደርን፣ ከዛ የሐረር ታሪክ ደግሞ አለ። ይሄ ወልድ ሲቲ በግንብ የታጠረች አገር እና ምስራቅ ኢትዮጵያ የምስራቅ ፀሐይ የምትባለው እሷን እንስራ። ከዛ በኋላ የጀግኖችን እና አፄ ቴዎድሮስ እንደዚህ እንስራ የሚል ደረጃ በደረጃ አስቀመጥና የመጀመሪያው የቅዱስ ላሊበላን እንስራ የሚል ነው። ለሶስት ነው ካምፓኒውን የመሰረት ነው። እኔ ያለው የሚንግዳለች አመለወርቅ ታደሰ እና እነሱም ብርቶች ነበሩ። በዚህ በፋይናንስ ጉዳይም ብዙ ያወጡ ናቸው ለስራው። የዛን ጊዜ ዶክመንተሪ ፊልም እንደ ስራ እንስራ ብሎ መነሳት ትንሽ እንትንም ብሎ ነው ላላ ሰው ነው ምናምን ሁሉ የሚባል ነገር አለ። ስንት ነገር ፊልም ሲሰራ አንተ ዶክመንተሪ ልስራ ማን የት ልታሳየው ነው ማን ሊያይል ነው ምን ገንዘብ ታወጣ ነው የሚል የሚያደናቅፉ ሰዎችም ነበሩ። ወዳጆች ቤተሰቦች የሆኑ ተው ሌላ ነገር ላሰሩም ይሄ ሁሉ ገንዘብ እዛ ላይ የምታወጡት። እኛ ደግሞ የሆነ ህልም ነበረን እነዚህ ታሪኮች እኮ ቢወጡ ዓለም ያቸዋል፣ ዶክመንተሪ ፊልም ለምን አይሸጥም ይታያል ምናምን ብለን ነው የተነሳ ነውና ስለዚህ ካሜራ ይዞ ወደዛ መሄድ ብቻ አልነበረም፣ ጥናት ማድረግ ያስፈልግ ነበር። ስለዚህ ጥናት ማድረግ ጀመርኩ ነኝ። ላሊበላ ማን ነው? ወይስ ላሊበላ? ከዛ በፊት የነበረህ ስለ ላሊበላ የነበረህ ዕውቀት ጠንካራ የማይባል ነበር? ከዛ በፊት የነበረኝ ለምሳሌ በታሪክ ትምህርት አዲስ አበባ ዩኒቨርሲቲ የአንድ ኮርስ ተሰጠ ነበር። የታሪክ ኮመን ኮርስ ላይ ያለች የኢትዮጵያን ሂስትሪ። እዛ ላይ በኢትዮጵያ ዘመናት ውስጥ ዳርክ ኤጅ ወይም የጨለማ ዘመን ከሚባሉት ውስጥ ብለው ያስቀመጡት አለ። የዛግዌ ዳይናስቲ ምናምን የሚል እና እንዴት ብዬ ተከራክሬ ነበረ ከመምህራኖች ጋር። እንደዚህ የተሰሩ አድሎ አርስ አሁን የሉም በህይወት። መርዕድ ወልዳረጋይ ፕሮፌሰር መርዕድ ወልዳረጋይ የሚባሉ ሰው ነበሩና እንዴ ጥሩ ክርክር ነው አጥናበት እንጂ ብለውኝ ያለፉኝ። ኮመን ኮርስ ስለነበር ከአንድ ሴሜስተር በላይ ስለማስተምሩ አለፈ። ውስጤ ግን ቀርቷል። አንድ ፖይንት አስቀምጠውልሃል። አዎ በጣም ይገርማል። ያቺ ውስጤ ያለች የደቡብ አፍሪካው ጉዳይ አለ። ከዛ ምንድነው ማለት መሪ የአገር መሪ ሆኖ ቅዱስ ቤተ ክህነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለመሪዋ ቅዱስ ብለዋለች። የተቀደሰ መሪ ምን ማለት ነው?
የተቀደሰ መሪ። ይሄ በጣም ጥናት ይፈልጋል። እንዲህ አይነት መሪ በጣም ያጓጓል ራሱ ማለት ለዓለም ሁሉ የምትነግረው በቃ ቅዱስ መሪ አላት። ሴንት ኪንግ ንጉስ። እንዴ ቅድስና የተሰጠው መሪ ያስተዳደር ዘመኑ ምን አይነት ነው? ቅዱስ መሪ እንዴት ነው የሚመራ? አገር እንዴት ነው ፎርም የሚያደርገው? ቅዱስ የተባለ ቅድስና እኮ ከሰውነት በላይ ለእግዚአብሔር በጣም የመቅረብ የእግዚአብሔር አገልጋይ የሆነ መሪ ኢትዮጵያ ውስጥ ነበረ። መንፈሳዊነት ላይ ነው ቅድስና ያለው እንጂ ዓለማዊ መሪነት ላይ ቅድስናን ማግኘት አይቻልም። እንዴት ሆነ? ጥናት በጣም ይፈልጋል እንዳልከው። ቅዱስ ሆኖ አገር መምራት እንዴት ይመራል? በጣም ማራኪ ነው። እና ቅዱስ ላሊበላ በጣም ማረከኝ በጣም። እና የመጀመሪያው ጥናቴ ላስታ ላሊበላ ሮሃ ከተባለችው ቦታ የመጀመሪያ ስሟ ሮሃ ደብረ ሮሃ እዛ ሂጄ ከአንድ አለት የተፈለፈሉ በቁጥር 11 ናቸው። ነገር ግን 10 ሆነው አንዱ ለሁለት ስለተከፈለ 11 ነው የሚባሉት። ግን ቅዱስ ላሊበላ 10 ነው የሰራው። 11ዱ አንዱን ሁለት ቦታ አድርጎት ነው። ስለዚህ 11 ናቸው። እና ቤተ ማርያም የምትባል መጀመሪያ የሰራት እጅግ ውብ፣ እጅግ ብዙ አይነት ቅርጾች፣ ብዙ አይነት ታሪክ ያለባት፣ ብዙ ቀለማት ያለባት፣ ብዙ አርቲስቲክ ስራ ያለባት፣ ብዙ የሚገርሙ ነገሮች አጠገቧ ሌላ የእሷን ቁመት በሚያክል ውሃ ያለባት፣ መካን ሴቶች የሚጠመቁባት፣ ከተጠመቁ በኋላ እንደገና የሚወልዱበት። ይሄ እውነተኛ ስለሆነ ነው የማወራው። በጣም መንፈሳዊ እውነተኛ። እንደገና ባለፎቅ አንደርግራውንድ የተሰራ ነው። ባለፎቅ አንድ አለት ፈልፍሎ ባለፎቅ ቤተክርስቲያን ቤተ ማርያምን ጉድ አድርጎ ያነጸበታል። ከዛ ይቀጥልና ቤተ መድኃኔዓለም የሚላል ሌላ። ይሄ አፍሮ አይገባ የሚባል መስቀል ያለበት የሚገርም ሌላ ተተንትኖ የማያልቅ ቅርጻቸው የተለያየ ከአንድ አለት የሚገናኙ ይቀጥላል። ቤተ ገብርኤል፣ ቤተ ደናግል፣ ቤተ ሚካኤል፣ ቤተ አማኑኤል ሌላ የሚገርም እያለ ይቀጥላል። የት አለ ቤተ ላሊበላ? በሙሉ የሰራው በማርያም በልጇ በኢየሱስ በመላእክት በቅዱሳን በደናግል ስም ሁሉ አንጿል። ላሊበላ በራሱ አላነጸም። ቅዱስ የሆነው አሁን ነው። ይሄ ነው ቅድስና። አየ ለራሱ አይደለም ያነጸው። ለነዚህ ሁሉ ሲያነጽ ቤተ ላሊበላ የለም፣ በላሊበላ ስም የታነጸ የለም። እና ቅዱሱ ላሊበላ አሁንም ማረከኝ፣ በጣም ማረከኝ። እያነበብኩ በሄድ ቁጥር በቃ የቀረኝ ነገር እንዳይኖር አልቅሞ ያንተ ጥናት እየተባልኩ የቱ ጋር ልጨርሰው? ምን ያህል ወር ፈጀብ? እዛ ቁጭ ብለህ ጥናት እንደጀመርክ ሰምቻለሁ። እና ምን ያህል ወር ሆነብህ? ካሜራማን ይዘህ ሌሎች ክሮዎችን ይዘህ እንደነበረ ሰምቻለሁ። እና ምን ያህል ጊዜ ፈጀብህ እዛ ጥናት ስታደርግ? ጥናቱ የጥናቶች ዋና ዋና ምስክሮች መጽሐፍትን ከማንበብ ውጪ ሌሎች ምን ነገሮች ነበሩ ቦታውን ከማየት ባሻገር? እዚህ አዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ተቋም ቤተ መጻሕፍት ውስጥ ቤተ መጻሕፍት ውስጥ እንደ የመጽሐፍ ትል ነህ ይለኛል አንድ ሰው። ቡክ ወርም የሚባለው አይነት መጽሐፍ ትበላለህ። እዛ ስለማነብ እንደዛ ይለኝ ነበር። እና እዛ ያሉ መጽሐፍትን እያለው ኮፒ አድርጌያለሁ፣ ምን ብያለሁ። እንደገና በአካል ቦታው ላይ የማየት ነው። የተለያዩ ሰዎችን ኢንፎርማሊ መደበኛ ባልሆነ መልክ ኢንተርቪው ማደርጋለሁ። እንደገና በማየት መተርጎም። ኪነ ህንፃው ያወራሃል። ብዙ ታሪክ እላው ላይ ዝም ብሎ ድንጋይ ብቻ አይደለም ላሊበላ፣ ብዙ ታሪክ ይነበብበታል። እያየኸው
ራሱ ቅርጾቹ እነዛ 11 አብያተ ክርስቲያናት እንዴት እርስ በርሳቸው እንደሚገናኝ የሲኦል ተምሳሌት እኮ አለ። ሲኦል ውስጥ ገብተህ የምትወጣበት ሲኦል ምን እንደሚመስል ላሊበላ ምድር ላይ ያሳይተዋል። ከመሞታችን በፊት ሲኦልን እሱን እንድትስለው አንደርግራውንድ እንደገና ደግሞ ገና ያልወጣ ቤተክርስቲያን አለ የሚል ደግሞ ሌላ ጽሁፎች ብራናዎችንም መረምር ነበር። በነገራችን ላይ አሁን በሕይወት የሉም። አፈመምህር አለባቸው ረታ የሚባሉ እዛው የላስታ ነዋሪ የነበሩ እንደውም ከጠየቀኝ ጥያቄ ጋር በቀጥታ የሚገናኙ ሰው ናቸው። እሳቸው ያው ትርጉሙንም እየነገሩኝ በኋላ መጽሐፍም አዘጋጅተዋል። ብዙ እኛም ደግፈናቸው እሳቸው የተረጎሙልን ብራና ውስጥ ያሉትን መመርመር ጀመርኩ። ከብራና ምንም እንዳመልጠኝ ፊልሙን ሰራ የጎደለኝ አስተሳሰብ ይሄን አላውቅም ነበር እንዳልል ብዬ ነው። ስለዚህ ምን ይሉኝ ነበር? እንዴ መታወቂያ ሳናወጣልህ እዛ በመቆየት የናስታ እንዴ በቃ ከሁሉም ሰው ጋር ታወቅ፣ ሆቴሎቹ ሁሉም ቀሳውስቱ ስገባ ስወጣ እንዴ መታወቂያ እንዴት የለውም የላስታ ለሱ እኮ መስጠት አለበት እያሉ እዛ ቆዩና 8 ወር ያህል ቀን ከሌት 8 ወር ያህል ላሊበላትን እየተመላለስኩም ነው። አንዳንዴ ግን 8 ወር ጥናቱ ብቻ የፈጀብኝ ማለት ነው። አንድ ወር ብትጨምር እኮ ከፍተኛ የሆሊውድ ፊልም የሚወጣበት አንድ ትልቅ ፕሮዳክሽን የሚወጣበት ጊዜ ማለት እኮ ነው። በነገር ከይኖረው ከማለዳ እስከ ምሽት ከምሽት እስከ ንጋት ሰላምና ጤና ከእናንተ ጋር ይሁን። ይህ አዲስ ምዕራፍ ፖድካስት ነው። የዛሬው እንግዳችን ተወዳጁ ጋዜጠኛና የታሪክ ተመራማሪ ጥበቡ በለጠ ነው። ከሱ ጋር በጣም ደማቅ ጨዋታ ይኖረናል። ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ሁኑ። ከዛ ያው ይመጡ ነበር ካሜራማን መጣራቸው ይመጣሉ። በፎቶ ካሜራ እነ ኤልያስ ደጀኔ ይመጡ ነበር፣ እነ ስንታየው በካሜራ እንደዚህ እየመጡ አንዳንድ የምፈልጋቸው ነገሮች ይቀርጹልኝ ነበረ። እንደገና ደግሞ ምንድነው አንድ ስልጣኔ ያ ቦታ ዝም ብሎ እንዴት ብቅ አለ? እንደዚህ አይነት ሲቪላይዜሽን እንዴት መጣ? እንዴት አድርጎ ነው እዚህ ጋር የደረሰው? ዝም ብሎ ሊመጣ አይችልም። ስለዚህ ከላሊበላ በፊት ምን ነበረ? ምኖች ነበሩ? ከዛ ከላሊበላ 42 ኪሎ ሜትር ያህል ወደ ኋላ ርቀት ስትሄድ ራሱ ላሊበላ አሳነጻቸው የሚባሉ ከዛ በፊት በ6ኛው መቶ ክፍለ ዘመን ኢትዮጵያን ይመሩ የነበሩት አጼ ካሌብ ከአክሱም መጥተው የሰሯቸው የነበሩ ብልባላ ጊዮርጊስ እንደዚህ የሚባሉ እነሱን 40 እንስሳ እንደዚህ የሚባሉ ከአንድ ፍልፍል የተሰሩ አብያተ ክርስቲያናት ቀደም ብሎ የታነጹ አሉ። ስለዚህ ቀደም ያለው ላሊበላ ድንገት ያመጣቸው ናቸው ወይስ ቀደም ብለው የነበሩ አሰራሮች እንዴት ናቸው የሚል መመርመር። ግን ብዙ ነገራቸው ይለያያል ማለት ከአንድ አለት ይፈልፈሉ እንጂ ኢቭን እዛው ያለው አንዱ ከሌላው ይለያል። ከዛ ግን ይምርሃነ ክርስቶስ የሚባል ሌላ ቅዱስ አገኘው። ቅዱስ ይምርሃነ ክርስቶስ የሚባል የቅዱስ ላሊበላ አጎት ነው። አጎቱ ናቸው። እና እሱ ደግሞ ከ42 ኪሎ ሜትር ርቀት ላይ ዋሻ ውስጥ ነው። ከስሩ ውሃ ነው ያለው። ቤተ መንግስቱንና ቤተ ክርስቲያን ዋሻ ውስጥ አንጿል። ከአንድ አለት ምናምን ተፈልፍሎ አይደለም እሱ የተሰራው። እሱ በተገጣጣሚ ከየት እንደመጣ አይታወቅም። እንጨት አለ፣ የሚገርም እንጨት፣ ድንጋይ አለ። ከድንጋዩ ጋር ደግሞ እምነበረድ አለ። በጣም በሚገርሙ ደግሞ የከበሩ ማዕድናት ያሉት አንዲት ምስማር ምናምን የማይታይበት ተገጣጣሚ እጅግ ውብ የምድሪቱ ቤተ መንግስትና ቤተ ክርስቲያን አንጿል። ውሃ ላይ ውሃው እንጨት ከተን ብረት ከተን 4 ሜትር እንዲህ ስናደርገው ውሃ ነው። ምንም አምድ ከስር ሚነካን ነገር የለም። 360 ዲግሪ አዞር ነው። ውሃ ላይ ነው ያለው። ምን ላይ ነው ቆመው? ስሩን የቤተ ክርስቲያኑንም የቤተ መንግስቱንም ልናገኝ አልቻለም። ስለዚህ ውሃ ላይ ነው ያለው። እጅግ አስገራሚ። ከዛ ጣራው ላይ ምናምን የማቴማቲክስ ጂኦሜትሪ አሁን ሬክታንግል
ስኩዌር፣ ሰርክል የመሳሰሉ ነገሮች እነዚህ ፓይታጎራስ ቲረም ምናምን በማቴማቲክስ ላይ የምንማራቸው አናቱ ላይ እኛ ወደ 2000 ዋት መብራት ይዘን ነው የወጣን። ስናበራው በቃ መዓት የሂሳብ ቀመሮች ካልኩሌሽንስ አሉ ላይ ተጽፈዋል። ምን አይነት ተአምር ነው! ምንድነው ይሄ? ስለዚህ ቅዱስ ላሊበላ የራሱ የተለየ ይሁን እንጂ ከሱ በፊትም የነበሩ ሐሳባውያን ቅዱሳን የሰሯቸው ስራዎች እጅግ አስገራሚ ነበሩ። እነዚህ ሁሉ እየማረኩኝ አካባቢ ከዛ ደግሞ እንደገና ወደ ኋላ ወደ አክሱም ሄድኩኝ ላሊበላን ለመስራት እኮ ምንጩ የቱ ጋ ነው ለማለት አክሱም ድረስ ሄድ የአክሱምን ያንን እንግዲህ 3000 2000 1000 ዓመት ስልጣኔዎችን ሄጄ የዳዕማትን ስልጣኔ ከዛ በፊት የነበሩትን ከዛ በኋላም ደግሞ ይሄ ገራአልታ ተራሮች ላይ ይሄ 9 ቅዱሳት ከመጡ በኋላ የተሰሩ ከዛ በፊት የተሰሩ ማምለኪያ የነበሩ ከክርስትና ከመምጣቱ በፊት የነበሩ አሁን ኪነ ህንፃውን ፍተሻ ነው የገባሁት እኔ። ቅዱስ ላሊበላ እንዴት ተገለጸለት? እንዴት መጣለት? መነሻ ነበረው ወይስ? ግን ይሄን ያመጣሁት ለምን መሰለህ? አንዱ መጽሐፍ ረበሸኝ። የሆነ መጽሐፍ ያ መጽሐፍ ግራሃም ሃንኮክ የጻፈው ዘ ሳይን ኤንድ ዘ ሲል ይሄም በኋላ ምልክቱና ማህተሙ የሚል ተተርጉሟል። በጣም ብዙ ሚሊዮን ኮፒ የተሸጠለት መጽሐፍ ነው። ስለ ኢትዮጵያን በጣም ፕሮሞት አድርጓል። የጽላተ ሙሴን ፍለጋ በሚል ተተርጉሞለታልም። የጽላተ ሙሴን ኢትዮጵያ ውስጥ አገኘው የሚል ነው። በዛ በጣም ጥሩ ኢትዮጵያን ፕሮሞት አድርጓል። የቅዱስ ላሊበላ ላይ መጥቶ ግን የገለጸው ነገር እኔን ኮንፊውዝ አድርገኝ። ምክንያቱም ምንድን ነው የሚለው እሱ ይሄንን የቤተክርስቲያን የሰሩት ቴምፕላርስ የሚባሉ በ10ኛው መቶ ክፍለ ዘመን የመስቀል ጦርነት ሲካሄድ ከዛ ሸሽተው የመጡ ለቅዱስ ላሊበላ ሰርተውለት ከዛ እነሱም እዚሁ ነው የሞቱት ያለቁት አይነት ትክክል ያልሆነ በኋላ ያረጋገጥኩት። ግን በወቅቱ ይሄ ነገር ትክክል አይደለም ብዬ ሳይሆኑ የተቀበልኩት ይሄን አባባል ማወቅ አለብኝ እውነቱን ነው ወይ የሚለውን እስከ አክሱም የወሰደኝ ማለት እንደገና ወደ ኋላ ላሊበላን ለመስራት ወደ ኋላ የወሰደኝ ግራሃም ሃንኮክ የጻፈው ዘ ሳይን ኤንድ ዘ ሲል መጽሐፍ አሳጎርጓሪ ነው። አሳጎርጓሪ ነው በቃ። ምክንያቱም እነዚህ ቴምፕላርስ የሚላቸው በመስቀል ጦርነት ጊዜ መተው ሰሩ ያላቸው ሰዎች ከአውሮፓ ስለዚህ አገራቸው ሰርተዋል ማለት ነው። እንደዚህ አይነት ነገር ከሰሩ ስለዚህ አገራቸው ውስጥ መኖር አለበት ማለት ነው። ልክ ነው። አሻራው እነሱ አገር ከሌለ እንዴት ኢትዮጵያ ውስጥ መተው ይሄን ሊፈጥሩ ይችላሉ? ሊፈጥሩ አይችሉም። ስለዚህ ላሊበላ ከየት ነው ያመጣው? እነሱን እንደሚሉት ነው ብዬ አክሱም ሲሄድ እንግዲህ ከላሊበላ 1000 ዓመት በፊት ከአለት የተፈለፈሉ በርካታ አብያተ ክርስቲያናት የገራአልታ የሚባል ተራራ ውስጥ አሉ እና አቡነ የማታ ይባል ከአለት ተፈልፍለው የተሰሩ ናቸው። እነሱ ከላሊበላ ቤት። ስለዚህ እንደሱ ፐርፌክት አይሆን እንጂ ሐሳቡ ከአንድ አለት ፈልፍሎ የመስራት ጥበብ የተወለደው ያደገው የጎመራው ኢትዮጵያ ውስጥ መሆኑን ከዛ ጊዜ ጀምሮ ሩቱን ተከትዬ ላስታ ድረስ ስመጣ ሌላ ጉድ ቅዱስ ይምርሃነ ክርስቶስ ውስጥ ሳገኝ ይህ ጥበብ ኬትም የመጣ አይደለም። እዚሁ ስሩ ታይም በጊዜ ሂደት ውስጥ ያደገ የበለጸገ እንደገና ደግሞ በግዕዝ የተጻፉት መጽሐፍት በትርጉም አፈመምህር አለባቸው ረታ የተረጎሙልኝ ራሱ ቅዱስ ላሊበላ በራእይ እንዴት ከጌታ ጋር ያወራ እንደነበረው በጣም መንፈሳዊ የሆነውንም ነገር ይዤ እንደገና ደግሞ የሚጨበጥ የሚዳሰስ የሚታየውን የቅዱስ ላሊበላ የሰራቸውን ነገሮች የኪነ ህንፃ ንባብ ነው ያደረግኩት። ንባብ ወረቀት ላይ ያልተጻፈ አሰራራቸውን እያነበብኩ ነው ላሊበላ ላይ የመጣሁት። ስለዚህ ፍጹም ፐርፌክት የሆነ የሱ ስራ መሆኑን ከሀገር ውስጥ አረጋገጥኩ። ከውጭ ሀገር ጻፊያን ደግሞ የውጭውን ዞራ የዛን ጊዜ በዛ ደረጃ የተለያዩ ሀገሮችን ባላይም
ሲልቪያ ፓንክረስት የፕሮፌሰር ሪቻርድ ፓንክረስት እናት እሷ ደግሞ ኢትዮጵያ የካልቸራል ሂስትሪ የሚል ወደ 750 ገጽ ያለው ትልቅ መጽሐፍ አላት። እዛ ውስጥ ምን ትላለች? በዛን ጊዜ የሆኑ ጸሐፊያን ግራማን ኩክ እንደገለጸው ከውጭ መጥተው ለላሊበላ እንደሰሩለት እሷ መጽሐፍ ላይ አለ የጻፉ ሰዎች አንብባ ኦኬ እነዚህ ሰዎች ከመጡ እና ከሰሩ አገራቸው መኖር አለበት ብላ ዓለምን ዞረች። ሲልቪያ ፓንክረስት ግብጽ ስለነበራት ማለት ነው። ግብጽ ሄደች፣ ሶሪያ ሄደች፣ ቱርክ ሄደች፣ ስፔን ሄደች። ያልሄደችበት የምድሪቱ ቦታ የለም። ኪነ ህንፃ አለበት የተባለበት ቦታ በሙሉ ከዞረች በኋላ ነው ኢትዮጵያ የካልቸራል ሂስትሪ የሚለውን መጽሐፍ የጻፈችውና ያሳተመችው። እዛ ውስጥ ሮክ ሄውን ቸርችስ ኦፍ ላሊበላ ግሬት ወንደርስ ኦፍ ዘ ወርልድ የሚል ጽሑፍ አለው። የፍልፍል የቅዱስ ላሊበላ አብያተ ክርስቲያናት የዓለማችን እጹብ ድንቅ ኪነ ህንፃዎች ማለት ነው። ግሬት ወንደርስ ኦፍ ዘ ወርልድ ብላ እና እዛ ውስጥ ምንድነው የምትለው? ዓለምን በሙሉ ዞርኩ አይደለም ይሄን ሊሰሩ የሚመሳሰል እንኳን የለም፣ በሙሉ ዞርኩ የለም ብላ ያንን ደግሞ እሷ በጽሁፏ በመጽሐፏ በኢትዮጵያ ካልቸራል ሂስትሪ ላይ አረጋገጠችልኝ። እሱን ያዝኩ ሁሉ ይሄ ሙሉ ሲሆን በቃ ትንሽ የማላው ሲሆን በራስ መተማመን ከዛ ክሮቼ በጉጉት ሲጠብቁ አረ ሰውዬ ምንድን ነው እዛ ትዳር መሰረተ እንዴ እዛው ቀረ እኮ ላስታ እያሉኝ የነበሩትን ከዛ ጨረስ መጥቼ ወደ ቀረጻ እንደዚህ ስንገባ ያው በዋናነት ይሄ ሃይማኖታዊ የሆነውን ጉዳይ አፈመምህር አለባቸው ነበር የሚተነትኑልን። ከማለዳ እስከ ምሽት ከምሽት እስከ ንጋት ሰላምና ጤና ከእናንተ ጋር ይሁን። ይህ አዲስ ምዕራፍ ፖድካስት ነው። ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁ ሁኑ። ዶክመንተሪውን ስሰራ በዋናነት በጣም የእድሜ ባለጸጋ የሃይማኖት አባት የሆኑ አፈ መምህር አለባቸው የሚባሉ ሰው ትጠይቅ ነበረ እና እሳቸው ናቸው እንደውም የላሊበላ የልጅ ልጅ መሆንህን ያረጋገጡልንና ይሄ ነገር እስቲ እንደው ለኢትዮጵያ ሕዝብ ግልጽ ይሁን። እንዴት ነው ልጅነትህ ያን ሁሉ መስዋዕትነት ከፍለ 8 ወር ከምናምን ቆይተ ልክ እርግጠኛ መሆን ስትጀምር ካሜራና የካሜራ ክሩን በሙሉ ይዘህ ሄድክ? ይሄን ሳላደንቅ አላልፍም በነገራችን ላይ። እና ማጣቀሻ እያረክ የነበረው ደግሞ ሰዎችን ስትጠይቅ አፈመምህር አለባቸውን ነበር። እስቲ ስለሱ ሁኔታ አጫውተን። አፈመምህር እንግዲህ ከቅዱስ ላሊበላ ጋር አብረው የበሉ የጠጡ ሰው ነው የሚመስሉት። ይገርምሃል ብለው ሊጀምሩ ይችላል። እዛች ጋር ቁጭ ብሎ ሀርቤ ወንድም እንደውም እዛ ጋር ነበረ ምን ይለዋል ያሉ ነው የሚያወሩልህ። እና ላሊበላ ከትላንት ወዲያ ያዩት አብረውት የነበሩ እንግዲህ ከ800 ዓመት በፊት የነበረን ቅዱስ መሪ ነው እንዲህ ያሉ ያወሩት እና ምን ያህል ያውቁትን በንባብ እንደበለጸጉ እና እያንዳንዱን ነገር መተንተን የሚችሉ ሰው ናቸው። አፈ መምህር አሏቸው ስማቸው ራሱ በጣም ይገርም እኮ ነው። አፈ መምህር በደንብ አንደበታቸው እንዴት ጣፋጭ እንደነበር እና እሳቸው ያንን ሁሉ ትንታኔ ካደረጉልን በኋላ ሌሎችንም ትልልቅ የዓለማችን ግዙፍ የሚባሉ ፕሮፌሰሮች አጋጣሚ እዛ መጥተው ነበረ በጥናት ሊያደርጉ እና አሁን አንዱ ዴቪድ ራፍካይንድ ይባላል። ፕሮፌሰር ነው፣ አሜሪካዊ ፕሮፌሰር ነው። ዴቪድ ራፍካይንድ እዛ ሊያጠና መጥቶ አንድ ነገር ሲባርክልህ እግዚአብሔር አሁን እሱን ሰውዬ እዛ ማግኘት የእግዚአብሔር በረከት ሲባርክ ካልሆነ ልታገኘው አትችልም። በዓለም ላይ የታወቀ ሂስቶሪካል አርኪቴክቸር የሚያጠና የታወቀ ፕሮፌሰር ነው። አጋጣሚ ላሊበላን ሊያጠና መጥቶ እዛ ላገኘው እና እሱ ራሱ እዛ ላይ አስተያየት የሰጠበት ነው ያ ዶክመንተሪ። እና እሱ ራሱ አልገባኝም ማለት ዓለምን በሙሉ በኪነ ህንፃ አጥንቻለሁ፣ ይሄ እንዴት እንደተሰራ እስካሁን ሊገባኝ አልቻለም። ብዙ ነገሮች ስያለው ምናምን
ግን ሊገባኝ አልቻለም። መስኮቱ ነው በሩ ቀድሞ የተሰራው ብየው እስካሁን ድረስ እንዴት እንደሰሩት አልገባኝም፣ ገና እያጠናሁት ነው እያለ ገርሞት የሚያወራ ሰው ነው ፕሮፌሰር ዴቪድ ራፍካይንድ። ከዲስከቨሪ ቻናል የታወቀ የዚህ የአርኪቴክቸራል ስራዎችን ዶኪመንተሪ የሚሰራ ሌላ፣ እሱ ደግሞ በትውልድ ጂው ነው፣ የእስራኤል እንትን አለበት ግን አሜሪካዊ ነው። እሱ የታወቀ ዶኪመንተሪ ሰሪ ነው። እሱም ጆሹዋ ይባላል። እሱም መጥቶ እሱም ብዙ አገሮችን ስላየ ስለ ቅዱስ ላሊበላ አብያተ ክርስቲያናት ስጠይቀው በቃ ብዙ ነገር እያብራራ፣ ግን ያ ጥበብ እንዴት እንደሆነ እንዴት እነሱ ዓለማዊ በሆነው ነገር ስለሚያስቡ እንዴት አስበው እንዴት አመጣው ይህን ጥበብ ብሎ መልስ የላቸው። እንዲህ አይነት የምድሪቱ ታላላቅ ሰዎች ማለት ነው። ከዛ ይህን የእነሱንም አፈ መምህርን ከጨረስኩ በኋላ አንድ ነገር መጣብኝ። ከዛ አንድ የሆነ ሰውዬ ምን አለኝ፣ ግን አንተ ማን ይሰራው ይመስልሃል አለኝ። ይሄን ማን ይሰራው? እኔ ከአክሱም ጀምሮ ይሄው የተሰሩትን በፎቶግራፍ በምናምን እያሳየሁት መጣውና እዚህ ጋር ከዛ ምን ይለኛል፣ የኔ ቢጤዎችን ስላየ እዛ ጋር በዛ ብለው የሆነ ቦታ ስላስቸገሩት አሁን ይሄ ህዝብ ሰራው ብለህ ነው እንትን የምትለው አለኝ። ስማ አልኩት፣ አሁን ብትሄድ በየትኛውም ዓለም የግብፅ ሲቪላይዜሽን ያንን ግብፅ ውስጥ የተሰሩ ግሪክ ውስጥ የተሰሩ ሮም ውስጥ የተሰሩ ምን ያሉ ስራዎች አሁን ያሉ ሰዎች አይደለም የሰሩት፣ ቀደም ብለው ያሉ ሰዎች ናቸው የሰሩት። አሁን እኮ የምሰራው እንዴት ወደዚህ ወረድን፣ ለምን ወረድን ከዚህ ጥበብ የሚል የሰሩትማ። አዎ ይኸውልህ ከላሊበላ በፊት 1000 ዓመት በፊት እነዚህ ተሰርተዋል። ክርስትናው እንዴት እንዳደገ፣ የሙስሊም እንዴት መዲና እንደሆነች አልነጃሺን ምንን ያሳየው። ሰውየውን በክርክር አሸነፍኩ። የውጭ ዜጋ ነው፣ አውስትራሊያዊ ነው። አሸነፍኩትና እሱም ወደዚህ ተገለበሰ ወደ እኔ። ከዛ ግን መጨረሻ ላይ ኦኬ እሱ ለሆነ ነገር አነሳሳኝ። ታዲያ የእሱ ዘሮች የቅዱስ ላሊበላ የዘር ሐረግ እየመጣልኝ ነው አሁን ወደምፈልገው ጥያቄ አሉ ወይ? የት ናቸው? ይሄ ሰውዬ እውነት እነዚህ ናቸው ምናምን ያለው ነገር እስኪ ብዬ የት ናቸው ያሉት ቤተሰቡ ብዬ እንደገና ያለቀውን ስራ በዚህ ጉዳይ ፈልጎታለሁ። ጨርሰናል እኮ ለመሄድ፣ ትንሽ ደግሞ አሟቸው ነበር። ከመኝታ ላይ አፈመምህርን አስነስተን ሴታፕ ሰርተን ቁጭ አድርገን በቃ ያ ሁሉ ክሩ በጣም ይወዳቸዋል። እሳቸዋል በጣም ደግሞ አንደበታቸው ጣፋጭ ስለሆነ እንደ አይኑ ብሌን ነው የሚሳሳላቸው አብሮኝ ያለው በሙሉ እና በቃ በደንብ ቁጭ አድርገው ቁጭ አሉ እሳቸው እዛ። እና አፈመምህር ለአንድ ጥያቄ ነው የፈለግነውት። ምን የቅዱስ ላሊበላ አሁን ቤተሰቦች፣ ልጆች፣ የልጅ ልጆች እዚህ ራስታ ውስጥ አሉ፣ እዚህ አካባቢ አሉ። ልጁማ አንተ ነህ አላልኩም? እኔ እኮ ያለ ምክንያት አይደለም የጠየቅኩ፣ ይሄን ሰምቼ ነው። ስለዚህ እስቲ በደንብ አብራራለን። ልጁማ አንተ ነህ። ከአንተ በላይ ልጅ አለው እንዴ? ልጁ እኮ አንተ ነህ። በቃ አላውቀውም፣ እምባዬ አላሰብኩትም። እና አንተ እኮ ነህ ይህን ሁሉ ጊዜ ይህን ቅዱስ እየፈተሽክ የት ነው ያደረው? የት ነው የበላው? ለራሱ ለምን አልሰራም? ቤተ መንግስቱ የት ነው ያለው? የት ነበር የሚያድረው? የት ነበር መኝታው? የት ነበር ከሰው ጋር የሚያወራው? እያልክ እየፈተሽ ቀን ከሌት እዚህ እያደርክ የፈለግከው እኮ አንተ ነህ። ከአንተ በላይ ልጅ የለውም። አፈመምህር አለባቸው ረታ። ከዛ እንዴት ልጠይቃቸው? በቃ አጎንብሽ የቀረውም ባይነ ከዚህ በላይ ልጅነት የለም። ታሪክን ሰንዶ
ለትውልድ ከማሻገር በላይ ለዛውም በሚታይ በምስልና በድምፅ ሰንዶ ከማስቀመጥ በላይ ልጅነት የለም። እኔ እንደውም ስጋዊ ልጅነት መስሎኝ ሁሉ ጓጉቼ ነበር ለማወቅ። ለካ ከዛ በላይ ታሪክና ህይወትን ሰንዶ ማስቀመጥ ለሀገር ለትውልድ ኢትዮጵያ እንዲህ አይነት ሰዎች ነበሩባት፣ በመንፈስ ቅዱስ የበለጸጉ ቅዱስ መሪዎች ነበሩባት የሚለውን ሰንዶ ማስቀመጥ ከልጅነት በላይም የእውነት ከዛ በቃ ምንም አላልኩም። ልጅ ክሩን በሙሉ እናንተ ናችሁ እኮ ልጆቹ፣ ይህን ሁሉ እየተንከባለላችሁ እዚህ ምሰሩት ለማን ብላችሁ ነው? ይህን ቅዱስ መሪ ታሪኩን ለማስቀመጥ አይደል? ልጆቹ እናንተ ናችሁ፣ እየተቆጡ እናንተ ናችሁ። በቃ ልጆች እኔ በቃ በስርዓት እየቀረጹ አይደል? በቃ በሙሉም ባበንባ ስራውን ጨርሰናል እና ሪኮግኒሽን ሳናስበው ልፋት አለው ምን አለው ብዙ ነገሮች አሉ። ግን ያንንስና ተጋብቶብናል። እኛ ውስጣችን በደስታ ነው። ያንን ግን ሰው ገና ሰርተን ነው የሚደሰተው። አሳይተን ምን ብለን ገና ፊልሙ ኤዲት ተደርጎ ወጥቶ ነው ሰው ላይ ያመሰግንህም የሚችለው። በዛ ደረጃ ማንም ያቅልህ ነው። እሳቸው ግን የመጀመሪያውን እውቅና ልጆቹ እኮ እናንተ ናችሁ ሲሉ በቃ በሙሉ ክሩ በለቅሶ አለቀ። የጨረሰው ስራ ስለነበር ቀርጾ አለቀሰ። ከዛ ምን አሉ? እሺ ለጥያቄው ግን መልስ እንዲሆን እንደ ጥያቄ መልስ እንዲሆን ቅዱስ ላሊበላ ከማለዳ እስከ ምሽት ከምሽት እስከ ንጋት ሰላምና ጤና ከእናንተ ጋር ይሁን። ይህ አዲስ ምዕራፍ ፖድካስት ነው። የዛሬው እንግዳችን ተወዳጁ ጋዜጠኛና የታሪክ ተመራማሪ ጥበቡ በለጠ ነው። ከሱ ጋር በጣም ደማቅ ጨዋታ ይኖረናል። አብራችሁን ቆይ። ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ሁኑ። ቅዱስ ላሊበላ አንድ ልጅ ነው የወለደው። በታሪክ አጋጣሚ አንድ ልጅ ነው ያለው፣ ወንድ ልጅ እና ይትባረክ ይባላል ልጁ። እንግዲህ ባለቤቱ መስቀል ክብሯ፣ በነገራችን ላይ እሷም ቅድስት ናት ባለቤቱ። እና አንድ ልጅ ነው የወለዱት፣ ይትባረክ ይባላል። ይትባረክ ቅዱስ ላሊበላ እንዳይነክስ ብሏል። ስለዚህ እንዳይነክስ ስላለው በኢትዮጵያ ንግስና እንትን ውስጥ ሐረግ ውስጥ የለም፣ ለልጁ አይደለም የሰጠው፣ ለወንድሙ ልጅ ነው የሰጠው። ናቅቱ ተላብ ይባላል። ናቅቱ ተላብ ሌላ ቅድስና ማለት ነው። ለቅዱስ ናቅቱ ተላብ ነው። ልክ ላስታ ላሊበላ መግቢያው ላይ ዋሻ ውስጥ ቤተክርስቲያን የሰራ ነው። ጸበሉ እጅግ ፈዋሽ የሆነ ከላይ የሚወርድ የእሱ ነው የወንድሙ ልጅ የተተካው። ከዛ ይትባረክ አሉ። ይትባረክ ያው ከዚህ መንገድ ስላልቻለ በኋላ ከዚህ ተሰዶ ሄደ አሉ። ወደ ኤርትራ ሄዶ ቀይ ባህር ላይ ደሴት ላይ ሆኖ እዛ የባህር አለቃ ባህረ ነጋሽ የሚባለው ንጉስ እሱ ነው። ባህረ ነጋሽ እዛ ባህር ሹም የሚባለው እና 1955 ዓመተ ምህረት አሉ እዛ ሄጄ የሱም ቤተሰቦች አገኘዋቸው። እዛ ሄጄ ኤርትራ ቀይ ባህር ላይ ይትባረክ ወልዷል ማለት ነው። ከዛ 300 ደርሰዋል ቤተሰቦች አሉ። የዘር ሐረጉ የኤርትራ ቀይ ባህር እኮ የማን ነው ብትለኝ የቅዱስ ላሊበላ የዘሮች የልጅ ልጆች ተቀመጡ። 300 ደርሰዋል። እዛ ሄጄ አግኝቻቸዋለሁ። ከነሱ ጋር ቆይቼ ከርሜ ነው የመጣሁት። እነሱም ያውቃሉ ባህረ ነጋሾች መሆናቸውን። የቅዱስ ላሊበላ ልጅ የይትባረክ የልጅ ልጆች መሆናቸው እና ለጥያቄው ይሄ ነው መልሱ። ከዚህ የለም አሁን የሱ እዛ ናቸው፣ ቀይ ባህር ላይ ናቸው አሉ። ይሄ ነው የኢትዮጵያ ታሪክ። እኔ በጣም ማለት አንዳንድ ጊዜ ኢትዮጵያ ውስጥ የሚሰነዱ ትልልቅ ታሪኮች አሉ፣ የነበሩ የተሰሩ ታሪኮች አሉ። ግን በዚህ ልክ ብትንትን አድርጎ ጉዳዩ ውስጥ ገብቶ
መናገር የሚችል ሰው አጋጥሞኝ አያውቅም። የእውነት ማለት ነው። እኔ አሁን ስለ ቅዱስ ላሊበላ መጠነኛ የሆነች መረጃ አለችኝ፣ ግን በዚህ ልክ እንዲህ አይነት ትልቅነት እንዳለ እዛ ምድር ላይ አላውቅም ነበር እና በጣም መሳጭ ነው። ልጅነትህን በእርግጥም አረጋግጠሃል። እንደውም ከልጅ ልጅ በላይ የቅርብ የመጀመሪያ ልጅ እስከ መምሰል ድረስ የሰነድከው ታሪክ ዓለም አቀፍ እውቅና ሰጥቷል ብዬ አስባለሁ። እና የት ሀገር ነው የተሸለምክበት በሱ ዶክመንተሪ? በጣም ጥሩ። እሱም የራሱ ታሪክ አለው። ዶክመንተሪውን ጨርሰን ኤዲቲንግ አልቆ ማስመረቅ ነበረብን። ብዙ ወጪ ነው የወጣበት። ሰውም እንደው ይህን ሁሉ ወጪ አውጥታችሁ ምናምን ዶክመንተሪ እያለ በቃ ትንሽ እንዲሰማን የሚያደርጉ አሉ፣ የሚያበረታቱም ደግሞ አሉ። እና አጋጣሚ ሆኖ ልናስመርቅ ያው አሜሪካ ነበር የመጀመሪያው እንትን የተሰራው ዲቪዲውን አንተ ጋር ከመምጣቱ በፊት የመጀመሪያው አሜሪካ ነበር የታተመው ፕሪንት የተደረገው። ከዛም ማስገባት ራሱ አስቸጋሪ ነበረ። ወደ 2000 ኮፒ ዲቪዲዎች ተሰርተው በእንግሊዝኛና በአማርኛ ቋንቋ ነበር የተሰሩት። ሰዎች መርጠው ነው፣ በእንግሊዝኛም ትረካው አለ፣ ናሬሽኑ አለ፣ በአማርኛም አለ፣ መርጠው ለውጭዎቹም እንዲያገለግል ተደርጎ ተሰርቶ ነው የመጣውና እሱን ካስገባን በኋላ ምረቃውን ማካሄድ ከዛ ጭንቀት ላይ ነው ያለ ነው። በቃ ሲመረቅ ምን አይነት ህዝቡ እንደሚወደው እናውቀዋለን። ማለት የታሪኩ ስለሆነ የኛ አይደለም፣ የራሱ ታሪክ ነው፣ የህዝቡ ታሪክ ነው፣ የኢትዮጵያ ታሪክ ነው። ስለዚህ እንኳን አይደለም እኛ ከዓለም ከምድሪቱ ላይ ነቅሎ እየመጣ እዛ ገናን ልደትን የሚያከብረው ያንተን ታሪክ ወዶ ነው። ስለዚህ ያንተን ታሪክ ሰርቼ ካመጣው ማትወድበት ምን ምክንያት አለ? ይሄንን እኛ ሙሉ ነን። ይሄ ትርፋችን ነው። የህዝብ የሀገር ይህን ታሪክ ነው የሰራሁት። ምን ኮራበትን ታሪክ ነው። በየትኛውም አደባባይ ላይ ሄጄ ደረቴን ነፍቼ የምናገርለት ታሪክ ነው። እኔ ማለት ይሄ ነኝ እንድኮራ። የዛሬ 800-900 ዓመት የሰራው ላሊበላ ዛሬ ከ900 ዓመት በኋላ ላለውት ለእኔ የኩራቴ ምንጭ ነው። የኩራቴ የሚያኮራኝ ነው። ደረቴ እንድነፋመ የሚያሳፍረኝ አይደለም። የዛሬ 900 ዓመት በሰራው ዛሬ እኔ እኮራለሁ። እንደዚህ አይነት መሪ ነው የነበረኝ። ስለዚህ ይሄን መሪ ነው እዤ የመጣሁት እና በጣም ግርግር ውስጥ በነበርንበት ጊዜ ከለንደን የጓደኛዬ እዛ ዲፕሎማት ሆኖ አብሮን ዩኒቨርሲቲ የተማረ ዲፕሎማት ነበር። እዛ የእንግሊዝ አምባሳደር ዋናው አምባሳደር ሆነዋል። አምባሳደር ብሩክ የዛን ጊዜ ዲፕሎማት ነበሩ። እዛው ለንደን ነበር የሚኖሩት እና እሳቸው አጋጣሚ እዚህ ይመጡና ለስራ ጉዳይ ተመልሰው ይሄዱ ነበር እና ሲሄዱ ምን አሉኝ? መጡና የስለኛ አገር እንደው ፈረንጆች ብቻ ናቸው ብዙ ነገር የተለያዩ ነገሮች ታሪክ የሚሰሩት ዶክመንተሪ ምናምን እንደው የተሰራ ነገር ይኖር ይሆን እንዲህ ሰዎች ሲመጡ ለማሳየት ምናምን ኢትዮጵያዊ የሆኑ ነገሮች እንደው የውጭዎቹን ከማሳየት በራሳችን ልጆች የተሰሩ እዚህ አካባቢ ፊልም ውስጥ ምናምን ስላለ አሉኝ። አልነገርኩትም እንጂ እነዚህ እኮ ሰርተን ጨርሰን እኔ እኮ ያሉ መስሎኝ እርሱ ባሉበት ይመረቅ ነበረ። የሚሄዱበት ቀን ከዛ ከምረቃው በፊት ነው። አይ ሲሉ በቃ ፊልሙ አለ፣ ፊልሙን ሰጠውታል፣ ችግር የለም እኛ እናስመርቃለን፣ በኋላ ይህን ሰዱ ብዬ ያልተመረቀ ፊልም አንድ ኮፒ አይወጣም አይደል? አይወጣም፣ በፍጹም ሊወጣ አይችልም። ያን ያህል 8 ወር ከ8 ወር በላይ 2 ዓመትም 3 ዓመትም ሊሆን በሚችል ደረጃ ከማሰብ ጀምሮ ያን ሁሉ ድካም የተደከመበት ያልወጣ ፊልም አንድ ኮፒ ለአምባሳደር የሰው ዲፕሎማት ናቸው የዛን ጊዜ አሁኑ አምባሳደር። ከዛ ሰጠዋቸው፣ ይዘውት ሄዱና ምንም ቅንጣት ያክል ጥርጣሬ ቢጠፋባቸው የህዝቡ ታሪክ ነው የህዝቡ ታሪክ ነው የሰራሁት። በቃ ይህን ወስዶ የኔ ነው የሚል አይኖርም መቼም። ልክ ነው። እና እዛ ውስጥም ለነገሩ ሀሳብ ውስጥ አልገባውም። በኋላ እንደው ሰዎች ሲናገሩ ምናምን ነው። የዛን ጊዜ የእሱን ማሰብ አልነበረኝም። እኔ በጣም ጓደኛዬ ወንድሜ ማለት ናቸው አምባሳደሩ። ከዛ ይዘውት ሄዱ ለንደን እና በስንተኛው ቀን እዚህ ያልተመረቀ ደወሉልኝ። ጥቤ እንዴ ምንድን ነው የሰጠኸኝ? ምንድን ነው
አይን ያላየሁትም አሉ። ከዚህ ከብሪቲሽ ሚውዚየም ለንደን ውስጥ ካሉት ኃላፊዎች አንዱ መጥተው ቢሮ ሲያወሩን የኢትዮጵያ ታሪክ እንዴት የተሰራ አለ ምናምን ብያቸው እኔ ያላየሁትም ገና ስላቸው በቃ ሊየውና ውድድር ስላለ የዶክመንተሪ የአፍሪካ ዶክመንተሪ ውድድር ስላለ እዛ ውስጥ ለማሳተፍ ለዛ የሚበቃ ከሆነ ገና ካልተመረቀማ በጣም ጥሩ ነው ሊየውና በሚስጥር በቃ እነግሮታለሁ ምናምን ብለው የሚውዚየሙ ኃላፊ የለንደን ውስጥ የብሪቲሽ ሚውዚየም ኃላፊው ይወስዳሉ ከብሩክ ፊልሙን ይወስዱና አሁን አምባሳደር ብሩክ ናቸው የሚነግሩኝ። እዛ ማታው ነው ይደውሉላቸው። እንዴ ይሄን ፊልም ይዛችሁ ነው እንዴ ማትወዳደሩት? እንዴት? ኧረ ጉድ ነው። በጣም የሚገርም የኢትዮጵያ ታሪክ ብቻ አይደለም የዓለም ታሪክ፣ ዓለም ብዙ ነገር የሚማርበት ታሪክ፣ የኪነ ህንፃ ታሪክ፣ ብዙ የኪነ ህንፃ ፊሎሶፈሮች ምሁራን የሚያወሩበት። እዛ ላይ ማን ነው የሚያወራው? ፕሮፌሰር ሪቻርድ ፓንክረስት ነፍሳቸውን ይማረው። ፕሮፌሰር ሪቻርድ ፓንክረስት፣ ባለቤታቸው ሪታ ፓንክረስት፣ ልጃቸው አሉላ ፓንክረስት የዶክመንተሪው አካል ነበሩ። ዶክመንተሪ ይሄን የሚያብራሩ ማለት ነው። ያንን እዛ ውስጥ ያለውን ሚስጥር የሚተነትኑ እዛም ላሊበላ ያገኘው ዴቪድ ራፍካይንድ ላሊበላ ያገኘውት ጆሹዋ ጋዜጠኛ ዓለም አቀፍ የዶክመንተሪ ዲስከቨሪ ቻናል ላይ የሚሰራው እነ ፋሲል ጊዮርጊስ አርኪቴክቱ አሁንም ታላቁ መምህር የሆኑት የላስታ ላሊበላው ተወላጅ የዛን ጊዜ የቱሪዝም ኮሚሽነር የነበሩት ዶክተር አያሌው ሲሳይ ኮሚሽነር ነበሩ። በጣም የሚገርም የሚያብራሩ። ከዛ ውጪ እነ ሲልቪያ ፓንክረስት የጻፏቸውን ታላላቅ ጽሁፎች እንደዚሁም ደግሞ ፖርቹጋላዊው አገር አሳሽ የነበረው በ16ኛው መቶ ክፍለ ዘመን መጥቶ ላሊበላን አይቶ በ16ኛው መቶ ክፍለ ዘመን 1520 ኢትዮጵያ ውስጥ መጥቶ አይቶ ሄዶ መጽሐፍ ያሳተመ ፖርቹጋላዊው ቄስ ፍራንሲስኮ አልቫሬዝ የሚባለው ፖርቹጊዝ ሚሽን ኢን አብሲኒያ ብሎ መጽሐፍ አሳተመው። ከዛ ውስጥ ምንድን ነው የሚለው? እሱ የቅዱስ ላሊበላን አይቶ ከዛ መጽሐፉ ላይ የጻፈው ዓለም አያምነኝም ብሎ ማለት ነው። ከዚህ በኋላ ምጽፈው ይላል። ከዚህ በኋላ ምጽፈው ነገር እውነት መሆኑን በኃያሉ በእግዚአብሔር ስም እምላለሁ፣ እመኑኝ እያለ የቅዱስ ላሊበላን ስራዎች እነዛን ኪነ ህንፃዎች እንዴት እንደታነጹ ከአንድ አለት እንዴት እንደተፈለፈሉ እመኑኝ ብሎ በመሐላ የጻፈው ነው። በዓለም ላይ ሉም ብሎ ይሄን ዶክመንተሪ ውስጥ የሚውዚየሙ ሰው የዓለም ትልቁ ዶክመንተሪ ነው አይደለም የአፍሪካ ብለውት እኔ ላምን አልቻልኩም። ጥቢ አላየሁትም እኮ ሰውየው እና ይወዳደር ወይ ብለው ሲጠይቁኝ ፍቃድ ከነሱ ግዴለም እኔ ፈቅጃለሁ አልኳቸው። እና ኤኒቲንግ ሊደወል ይችላል ምናምንና ቢሬዲ ተዘጋጅ ምናምን ብሎ በደወሉልኝ በማግስቱ ለብሪቲሽ ሚውዚየም ከለንደን ከዚህ ከእንግሊዝ ኤምባሲ ከምናምን ከዛ ያው ተዘጋጁ የፊልሙ ብሪቲሽ ሚውዚየም ኤፕሪል 11 2007 በእነሱ ማለት በፈረንጅ ኤፕሪል 11 2007 ላይ እዛ በተደረገ ዶክሜንተሪ ውድድር የዛን ጊዜ የኃይሌ ገብረስላሴ ራሱ ኢንዱራንስ እዛ ውስጥ ተወዳድሮ አንዱ አሸናፊ በውጭ ዜጎች የተሰራ ነው፣ ግን አንዱ አሸናፊ የኃይሌ ኢንዱራንስ ነበር። የኛ ቤስት አፍሪካን ዶክመንተሪ ውስጥ አንደኛ ወጥቶ በካልቸር፣ በሂስትሪ፣ በሪሊጂን ዘርፎች ውስጥ እኛ መቼም ለውድድር አይደለም የሰራ ነው። እውነት ለመናገር በፍጹም ለውድድር አይደለም፣ የኢትዮጵያን ታሪክ ለማሳወቅ ነው። ግን እኔ እንዴት ነው ያሸነፈው ሲሉኝ
እንዴት ነው ያሸነፈው ይላሉ። ቅዱስ ላሊበላ ተወዳድሮ እንዴት ይሸነፋል? ራሱ የዛሬ እንዴት ራሱ ነው የተወዳደረው? እንዴት እሱን ነው ቅዱሱን መሪ እንዴት አድርጎ ራሱ ነው የሄደው አልኳቸውና በዛም አሸናፊ ሆነው ሌሎች የአውሮፓ ወደ 11 ሀገራት እንዲታይ ተደረገ። በኋላ እነሱ ፋይናንስ አደረጉን። ምን እንስጣችሁ አሉ። አይ ፕሮግራሞች አሉ ሌሎች የምንሰራቸው አልናቸው። የጎንደርን ያንን የጎንደር ዶኪሜንተሪ ጎንደር አን አፍሪካን ሲቪላይዜሽን የሚለውን ሰራን። እሱ አልወደዱትም። እሱ የጎንደር ለምንድን ነው ያልወደዱት? ሳይቸግራቸው እንግሊዝ ሰው እንዳለ የጎንደር ቅርስ ያለው የት ነው? እዛው እነሱ ጋር ነው ያለው። የአፄ ቴዎድሮስ ሹሩባውን እዚህ የመጣው የቁንድላው እሱ ጭምር የአፄ ቴዎድሮስ በሙሉ ንብረት ያለው ብሪቲሽ ለንደን ሚውዚየም ውስጥ ነው እና እነሱ ባይኔ መጣችሁ ቀርጸናቸው ነበር። በዛ ግብዣ ተቀርጸው ነበረ። ስለዚህ የጎንደር ታሪክ ሲነሳ እንዳለ ንብረቷ ያለው ብሪቲሽ ሚውዚየም ውስጥ ነው የጎንደር እና እነዚህ ቅርሶች ከአፄ ቴዎድሮስ ቁንደላ ጀምሮ ጸጉራቸው፣ ሹሩባቸው ጀምሮ የተወሰዱት ያሉት እዛ ነው። ፋይናንሻል ታይምስ የተባለው የነሱ ጋዜጣ ከዛ ከመቅደላ የአፄ ቴዎድሮስ ንብረቶች ውስጥ ብራናዎቹ ብቻ ብሪቲሽ ሚውዚየም ውስጥ የሚገኙት በገንዘብ ቢተመኑ ይላል የዛን ጊዜ 2 ቢሊዮን ፓውንድ ያወጣሉ ይላል። ብራናዎቹ ብቻ። ለእኛ ብራናዎቹ በገንዘብ አይመዘኑ፣ ምክንያቱም ስፒሪቹዋል የመንፈስ ሀብቶቻችን ናቸው። እሱ በገንዘብ 2 ቢሊዮን በጣም ብዙ ገንዘብ ነው። 10 ታቦታት ዛሬም ድረስ ብሪቲሽ ሚውዚየም ውስጥ አሉ። የአፄ ቴዎድሮስን የአንገት ክታብ በኋላ እነ ፕሮፌሰር ሪቻርድ ፓንክረስት ያመጡት እነሱ ጋሻቸው፣ ጦራቸው፣ ምናቸው በሙሉ ያለው እዛ ነው። በዛ ምክንያት የጎንደርን እነዚህ ንብረቶች አሉ አምጡ አላቸው እና በዛ ምክንያት ብቻ ዓለም ላይ እኛ ያሰኘን እንድንኮራ በጣም ትልቅ የተማርኩበት ደቡብ አፍሪካ የሮድስ ዩኒቨርሲቲም ጋብዞኝ ያው እነሱ የኛ ተማሪ የሰራው ነው ብለው እዛ እንደገና ተጋብዤ እዛ ማሳየት ይቻላል። አፍሪካ ውስጥ በጣም ብዙ ቆንጆ ዳጎስ ያለ በብርም በማቴሪያል ምን የተሸለማችሁት ነገር አለ? ገንዘብ ተገኝቶበታል። ድካማችሁን መልሷል ማለት ይቻላል? በጣም ከዛ በላይ ግን ወደ ስራ ማሰማራት ነበረ ያንን ስራዎቻችን። ነገር ግን በ2001 ዓመተ ምህረት ላይ የፕሮፌሰር ብርሃኑ ነጋ የአሁኑ ትምህርት ሚኒስትር የሆኑት የእሳቸው ንብረት የሆነ ህንፃ እዛ ላይ ቢሮአችን ነበረ እና እሳቸውን በኢህአዴግ መንግስት በአሸባሪነት በምን ፈርጆ ወይም ደግሞ ወንጅሎ ያንን የእሳቸውን ህንፃ ሲወርስ እዛ ህንፃ ላይ የነበረው አብዛኛው ንብረት የኛ ነው። ቢሮአችን፣ ሽልማቶቻችን፣ መኪኖቻችን፣ ገንዘቦቻችን፣ ገና የሚከፈሉ ስራዎቻችን በሙሉ አብሮ ተወረሱብን። የገዛናቸው የስቱዲዮ እቃዎች፣ የቀረጻ እቃዎች፣ ካሜራዎች እጅግ በርካታ ገንዘቡን በሙሉ ወደ ስራ ለማስገባት ኢንቨስት ያደረግናቸው ንብረቶች በሙሉ ምንም ተከራክራችሁ? ምክንያቱም እናንተ የፖለቲካ ባክግራውንድ የላችሁም፣ ምንም ሀገራዊ ሀሳብ ብቻ ነው ያላችሁ። ተከራክራችሁ ልታስመልሱ አልቻላችሁ? በጣም ጥሩ ጥያቄ ነው። የዛን ጊዜ ለድርጅቱም ለፕሮፌሰር ብርሃኑም ያው ለድርጅቱ ጠበቃ የነበሩ በርካታ ሰዎች ነበሩ። እነሱን ሰበሰብኩና አስረዳዋቸው ምን ንብረት የኛ እንዳለ ምን እንዳለ ከዛ ጋር የተያያዘ እንዳልሆነ ይሄን እንዲጠይቁልን ማለት ነው። በሙሉ አንድ ድምፅ ሆነው የነገሩኝ ነገር እዛ ግቢ ውስጥ ንብረት አለኝ ብትሉ ከማንም በላይ የምትጠየቁት ተባባሪ አከክናችሁ። አዎ እና ወዲያው ወንጀለኛ የምትደረጉት እናንተ ትሆናላችሁ። ታሪክን እንዴት መንገር ይቻላል፣ ታሪክን እንዴት ማስቀመጥ ይቻላል፣ ታሪክን እንዴት ማስተላለፍ ይቻላል በሚለው መንገድ
ያንተ በጣም ትልቅ አስተማሪ ንግግር ነው እና ያደረክልኝ እጅግ በጣም ነው ማመሰግንህ። በእውነት ኢትዮጵያዊ ስለሆንክም አዶላ ክብረ መንግስትም ሁልጊዜ የለመለመች ትሁን። ምክንያቱም በታሪክ አጋጣሚ እንዲህ አይነት ሰዎች ከሆነ ቦታ ይወጣሉ፣ ግን ለሀገር ይጠቅማሉ፣ ግን ለዓለም ይጠቅማሉ። ስለዚህ አንተ የዓለም ሰው ነህ። ለሀገር ከሀገር አልፎ ለዓለም የምታበረክተው አስተዋጽኦ ትልቅ ነገር ነው። ቅድም እንደተባለው ይሄ የአፍሪካ የኢትዮጵያ ታሪክ ብቻ ሳይሆን የዓለም ታሪክ ነው። ምክንያቱም የትም ቦታ የተሰራ ታሪክ የዓለም አንዱ አካል እስከሆንን ድረስ ከዓለም አንዱ ህዝብ እስከሆንን ድረስ ዓለም ያገባዋል በእኛ ታሪክ እና ይህን ታሪክ ስለሰነድክልን ስለነገርከን ስላሳየህን ጭምር የአዲስ ምዕራፍ ፖድካስት ተመልካቾችም ይህን ሀሳብ ይጋራሉ ብዬ አስባለሁ። በጣም ነው የማመሰግነው።